ኦኬ እና ለቃለ ሌላ ማስረጃቲ ለሚወራው ነገር ክሌመንት አይሰው ክሌመንት ቀነኒ ከዚህ በፊት ያየኋቸው ነገር እሱ ነው። ታዲያ ማስረጃ ለሌሎች ነገር አታወራ ዝግጁ ለነሱ ቆይ አይደለም ለምን መሰለ አንዳንድ ጊዜ ለምንድነው ብለህ ብትለኝ ልትዋሎቹ ዝም ስለሚሉ አጣፋ መልስ ስለማይሰጡ ትላንት ባለፈው ገብተሃል ማለት ምን አልክ? የአፖስቶችን ክህል እንበል ስልህ አላምንበትም አይደል? የሐዋርያትን እምነት መግለጫ አታምንበት። ለምሳሌ እዛ ጋር ነው አይደል ማንስማማው። የገባህ በየቤቱ በጣም ትናገራለህ። ታውቃለህ ግን ሜቢ ንስሐ አባት እንዳላቸው ኃጢአታቸው ለካህን እንደሚያዝዙ ታውቃለህ? ሉተራኖች ኧረ ጥምቀትን አካባቢ ሙስሊም አይቻልም አሁን ኮሽኑ ኮሚቴ እኔ ባይዘው አንዳንድ ነገር መልካም ላስ የሆነ የምን እኔ ግራ ያጋባኝ ነው ዛሬ ነበር ዝም ብላችሁ እንደዚህ እንደዛ ያላችሁ ስድብ ቃላት ተናገሩ። ትክክል ነው ያለን ሳይሆን የኦክ ጀርመን አካባቢ አላችሁ ቢራ የመጠጣት ባህል አላቸው። እንደ ውሃ ነው የሚጠጡት። ሆምሜድ የሆነ ወይን ጠጅ የሚጠጡ ሰዎች ነበሩ። አናውቅም። ቃና ዘገሊላ ላይ ነበረው ወይን ምን አይነት ወይን እንደሆነ አናውቅም። ኦኬ ፈርመንትድ የሆነ ይሁን የወይን ጭማቂ የሚመስል ወይን ይሁን ወደ ተጨመቀን በድርጅት ውስጥ የምናውቀው ነገር የለም። አንድ ነገር ስንናገር በጥንቃቄ ብንጠነቀቅና ብንናገር ከርልቻሽ ፋዘርስ ውስጥ ዮሐንስ አፈወርቅ ሌሎችም እነ ክሌመንትም የወይን ጭማቂ ጠጡ ነበር። ኦኬ እንደዛ ግን ብለን እነሱን እኛ ለመንቀፍ አይደለም። በሕይወት ዘመናቸው ብዙ የሰሩት አለ። አይ በደንብ ማስረዳት ማምጣት እንችላለን። እንደዛ ይሄን እኮ ለሕይወት ስለማይጠቅም ነው ማናነጠው። ለሕይወት ስለማይጠቅም እነሱ ያገለገሉበት ይበልጣል የሚል ነው እንጂ ፍጹም የሆነ ኢየሱስ ብቻ ነው። ኢየሱስ ክርስቶስ ብቻ ነው ፍጹምና ዛሬ ሉተር ቢራ ይጠጣል ስለተባለ ሁላችንም የቤተ ክርስቲያን አባት ምንለው ዮሐንስ አፈወርቅም አልኮል ይጠጣ ነበረ ብንል ምን ብትሆነ ወይን ይጠጣ ነበረ። በቃ ሁላችንም የምንስማማበት አይደል? ዮሐንስ አፈወርቅን ሪፈር እናደርጋለን። የእሱን ሆሚሊስ ሌሎችን የጻፋቸውን ጽሑፎች እናመሳክራለን። እኛም ስለምንቀበል አዘዞች ነው። ዮሐንስ አፈወርቅ ለእኛም ደግሞ የቸርች አባት ነው ብለን ስለምንል አልኮል ስለጠጣ ወይን ጠጅ ስለጠጣ ሲሰከር አላየነው። ስለጠጣ እንትን አለ ጋይስ ድምፅሽ ይቆራረጣል። ዛይ ጋዲ ወዴት ወጣ? አይ ሰምቻለሁ ያልሽው ነገር ሰምቻለሁ፣ ግን ሰምቻለሁ ማለት ግን ሀሳቡ ላይ ተስማምቻለሁ ማለት አይደለም። እስቲ ጋዲ ሰደዋል። እንትን እኮ ነው እንደ ካልቸር ነው ገባህ? የካልቸራል የሆነ ነገሮች አሉ ከድሮ ወይ ጋዲ ዌልካም፣ እንኳን ደህና መጣ። ሰላም ለእናንተ ሲሶ ኢየሱስ ማውንት እንዴት ናችሁ? ሰላም እንዴት ነህ ጋዲ? ለምግባዊ መስከር ሲስ ኔትወርኩ እኔ ጋር ነው አንተ ጋር ማን ማለት ታተናረገው? እኔ ጋር ጋይስ እስቲ ይቆራረጥ ነበር። እኔ ጋር ጋይስ እስቲ ኩኩሻ ብያለ ነው ቮይስ ኦፍ ማውንቴን ሜንሽን አድርጓት አትመልሽለት ይላል። ምን አልኩኝ? ጋዲ ታውቁበት ምክንያት ምንድን ነው መሰለህ? አንተ ከዚህ በፊት ሁሉን እንጠይቀኸኛል። ከዚህ በፊት በሉተር ኤኮ አለው አይ ቲንክ ሲስ ጋር ነው መሰለኝ። ኤኮ የሆነ ሰው ኦኬ ኤኮ ነው አየህ እንጂ ሰማት ስትናገር ጋዲስ አንድ ጊዜ በሉተር ጸባይ ላይ የሚወያይ ራሱ አገልጋይ ካለ ብለህ ጠይቀኸኝ ነበር። ከሉተር አስታውሳለሁ። ያንን ገባ
ግን እኛ ምንድነው መሰለ የሰውን ህይወት እንካለን የጳውሎስን የኋላ ህይወት ብናይ የሳውል ብናይ ደስ የሚል ህይወት የለው ዛሬ 13 መጽሐፍት መልእክት ያደረሰልን ጳውሎስ ወደ ላለም በኋላ ለብናየው ምንም የሚያስደስት ነገር የለው ገባ ያው ክርስቶስን የሚከተሉ ሰዎች ያስገድል ይላል እስጢፋኖስን ያህል የክርስቶስ አገልጋይ ሆነውን ሰው ያስወገረ ሰው ነው የሚያስደስት ነገር በሰው ውስጥ አታገኝም ሙላት ክርስቲያን ከመሆኑ በፊት ነው አጋይን አሁን እኮ ጳውሎስ እኮ የተናገረው መሰለህ ፖል ለምሳሌ ማንም ሰው እኮ ፖል እኮ በድፍረት እኮ እኔ ክርስቶስ እንደመሰልኩ እኔ ምሰሉኝ ያለ የትኛውን ህይወት አሁን ከረንት ያለን በክርስቶስ ኢየሱስ ያለውን ህይወት ነው በክርስቶስ ኢየሱስ ከሆነ በኋላ ጳውሎስ የትኛውን ነቀፋ ነው የምታነሽበት የትኛውን ድክመት ነው የምታነሽበት ጳውሎስ ማለት እኔ ክርስቶስን እንደመሰልኩ ክርስቶስን ምሰሉ አይደለም እኔ ምሰሉ ነው ልክ ነው እኮ የትላንትና ህይወቱ የተበላሸ ሊሆን ይችላል ከኃጢአተኞቹ ዋነኛው እኔ ነኝ ብሏል ግን ወደ ክርስቶስ ኢየሱስ ከመጣ በኋላ ክርስቶስን በክርስቶስ ኢየሱስ መኖር ከጀመረ በኋላ በየትኛው ህይወቱ ነው ጳውሎስን የምናነሳው ስለዚህ ጳውሎስን አዝ ኤግዛምፕል ለምሳሌ ምንሽን ማድረግ አትችልም አቃጥሉ ግን አሁን ለምሳሌ ለበለ አሁን ለምሳሌ ሙሉ ለሙሉ ለበለ መጠጥ ፍጹም ቀምቶ ማያውቅ እንት ያለ ብለህ ታምናለህ አዳራ ሙሉ ለሙሉ ማያውቅ ሙሉ ጠጥቶ ማያውቅ ለበለ ገባህ በዛ አይደለም ተገምቶ አንዳንድ ሰው ገብቶሃል መጠጥ ስለጠጣ ምናምን ብለህ እዚህ ጋር የሰውን እምነት ሰዎች ለማጣጣል አይችሉም ምክንያቱም እኛ ወደ ኋላ እንመጣለን ገባ የምንቀበላቸው ሁላችንም ቸርች ፋዘርስ የምንላቸው እነ ክለመንት አሁን ክለመንት ምንድን ነው ሰው ከሰራ በኋላ ቀኑ ሙሉ ቤቱ ሲገባ መጠጣት አለበት ሚል አቋም ነበረ ክለመንት ኦኬ እናመጣለን ሌላ ማስረጃ ለሚወራው ነገር ክሌመንት ከዚህ በፊት ያየኋቸው ነገር እሱ ነው ታዲያ ማስረጃ ለሌሎች ነገር አታወራ ዝግጁ ለመስበት ቆይ አይደለም ለምን መሰለህ አንዳንድ ጊዜ ከዛሬ ያው ክሌም ያረች ያለች ምክንያቱም ፋንቶኒ ይኖራል ለምሳሌ ወይ አሁን ለምሳሌ ቸርች ፋዘር ሳይከል የሚባል ቸርች ፋዘር የሚባል ስም ሳጠቅሽ ብትይ ጥሩ ነው አሁን ለምሳሌ ክሌመንትን ጠቅሰሽ ዮሐንስ አፈወርቅን ጠቅሰሽ ዮሐንስ አፈወርቅን ጠቅሰሽ ልትሆኑት እንቀበላቸዋለን ገባህ እና አሁን ለምሳሌ አዘልቻ እንቀበላቸዋለን ብዙዎቹን ቃሎች ፋዘር እንቀበላለን ገባ ስናስተምረው መጽሐፍ ቅዱስን እንደመጀመሪያ እናነባለን ምክንያቱም ሙሉ ስልጣን ስላለው ገባ የሐዋርያት የጻፉትን መጽሐፍ በዋናነት እንቀበለው እነሱ ደግሞ መጽሐፉን ለማብራራት የጻፉትን ሪፈር እናደርጋለን ገባ ሙሉ ለሙሉ ፍጹም የሆነ ነው ብለን ግን የእነሱን አንቀበልም ሙሉ ስልጣን ያለው መጽሐፍ ቅዱስ ነው ብለን ስላለን ነው ኦኬ ዮሐንስ አፈወርቅ ወይን ጠጅ ስለጠጣ እኔ ህይወቱን ላጣጥሎ አልቻለም የቤተክርስቲያን አባት ነው ገባ እንደዛ ብዬ ልናገር አልችልም በዚህ መልኩ አይደለም ወንጌል ሰብከህ ልትመታ አትችልም እዚህ ጋር ቢራ ጠጣ ብለህ ትክክል ነው እያልኩ አይደለም በጀርመኒ ውስጥ ግን ብትሄድ ሉቫን ብትሄድ ቤልጅየም ብትሄድ ገንት ብትሄድ that is just culture ይጠጣሉ ቢራ በቃ አይደል ሶ ትክክል ነው እያልኩ አይደለም ስካ አሁን አንዳንዶቹ ምን አይነት አቋም እንዳላቸው ብለን ልንገርና አሁን ኢትዮጵያ ውስጥ አሁን አይከበሩም ብዙ ስኳር ቅድም ራሱ ብዙ ከሚናገረው ነገር አንጻር ማለት ነው የማይከበሩ ሙሉ ለሙሉ ልትፋሉት አሜሪካን ውስጥ አሉ ማይጠጡ የሚጠጡ ግን እንዳሉ ታውቃለህ ከነጮች ውስጥ ቀይ ሆኖ ባህል እንደሆነ አውቃለሁ አሁን ፖይንቱ መሰለሽ ይቅርታ ረዥም ሰዓት ስላወራሽ ፖይንቱ ሲስ እንደ ኑሮ ስታይል ሁሉ የሚጠጣ ሰውና ከስንት አንድ የጠጣን ሰው አይደለም ንጽጽር ውስጥ እየከተትን ያለን እኔ ሊፈራው ለምሳሌ ከዚህ በፊት ስናገር ጠጪ ነበር ስል ጨባሽ ነበር ነው ሀሳቢ ማለት አላል ብዙ ጊዜ የሚጠጣ ሰው እንደዛ ነው ሀሳቢ ኢቭን ኢንተርቪው ላይ ሰምተው ከሆነ ኢንተርቪው ላይ ተናግሮታል አሁን እየሰማሁ የነበረው ኢንተርቪው ላይ እኮ ሲናገር የነበረው ሰው እኮ ሀሳቡን አስቀምጧል ኦኬ አሁን ፖይንቱ ምን መሰለሽ አሁን ቅድም ያነሳሽው ነገር ላይ ጳውሎስ ድሮ አስተዳደር ነበር ፊት ይሉሻል ከሱ ጋር በፊት የነበራቸው ላይ ያነሳናል ሉተር ሪፎርሜሽን ተጀመረ የሪፎርሜሽን እንቅስቃሴ ተጀመረ ወይ ደግሞ ብርሃን በርቶልኛል ወደ እውነት መጥቻለሁ ካለ በኋላ መጠጡን ተው
እንዴ አሁን እኮ የጻፋቸው ጽሑፎች ናቸው። ታውቂያለሽ ሰዎች በዚህ ጊዜ ሰውን በመግደል ወደ እግዚአብሔር መንግስት መግባት ይችላል ብሎ እንደተናገረ ታውቂያለሽ? ቮይስ ኦፍ ሉተር ብዙ ብሏል። ማስረጃዎች ይችላል። ቆይ አንዴ ማስረጃ አውጥቼ ላሳይሽ ብሏል። አንተ ማስረጃዎች ይችላል። ሲስ አንተ ላውራ ቤቱ እንደተቀበለ አይ ሉተር ደካማ ነው፣ ችግር የለም። እኔ ሲዘመን ሳፉ እዚህ ጋር እየጠየቅኩ አንተ ወደ ተቀለብሰውና ወደ ሌላ እንዲናደርግ ለአንተ ብቻ አይደለም ተስፋ ለእኔም ተስፋ አሁን እንደዚህ እናጋያለሽ ጋይነልሽ አሁን ዮሐንስ አፈወርቅን ለምሳሌ ዮሐንስ አፈወርቅን ጠቅሰሻል፣ ክሌመንት ኦፍ ሮምን ጠቅሰሻል። አሁን ለእነሱ ደግሞ ከታች እንትን የውይይት ካልቸራችን ስለሆነ ከታች የምትናገሩ ሰዎች አትናገሩ። መሳደቡ ነው ያለው ማይንድ ገባ ክርስትናን አይገልጽም። አትሳደቡ። መሳደብ ሳይሆን ምን ተጠቅመሽ ብትሳደቡ እናንተ ኦርቶዶክስ አይደላችሁም። ባይዘው you don't represent the orthodox religion። ኦርቶዶክስ ስድብ አታስተምራችሁ። የእውነት ነው ማለት በጣም መልካም ነው። አትሳደቡ። እሺ ይቅርታ፣ እሺ ካሁን በኋላ አልወጣም። ኮሜንት ላይ ግን ፕሊዝ ኮሜንት በፍጹም እህታችንና እህታችን ያለውን ነገር በፍጹም ኮሜንት ላይ አትናገሯት። ሀሳቧን ብቻ በሀሳብ ሞግት። ኮሜንት ላይ በፍጹም ስድብን ቶለሬት ሳናረግም ስድብ አትሳደቡ። ሀሳቧን ቻሌንጅ አድርጉ። ሀሳብን በሀሳብ ብቻ ቻሌንጅ አድርጉ። ጋድዬ ሶሪ ቀጥልሽ። የኔ ፖይንት ምንድን ነው? እኔ አሁን ሳላቀርች አይደለም። አሁን ፕሬዘንት ዴይ ለምሳሌ ጀርመን ብትሄድ ያስተጋባሉ ሰልፊ ነው ሳውራ አንተ ያስተጋባል። ጀርመን ለምሳሌ ፕሬዘንት ዴይ ብትሄድ ጀርመን አሁን ባህላቸው ነው። ኢቨን አሁን ስቴዲየሞቻቸው ምናምን ብትመለከት እነዚህ ድራፍት መቅጃዎች ምናምን እግር ኳስ ስቴዲየም ራሱ ይጨምራል። ከልቸር ገብቷል። እኔ አሁን ይህን ጥያቄ ለምንድን ነው ማንሳው ሲስ ከተባለ ሉተር መልአክ ነው እያልኩ አይደለም። ሰው መሆኑ ጠፍቶኝ አይደለም። ኦኬ ሰው መሆኑ ጠፍቶኝ አይደለም። ታውቃላችሁ ሰዎች በደንብ እህታችንን እንደሰል ነገር ግን የእምነታችሁ ዋኖቻችን እየተመለከታችሁ በእምነት እነርሱን ምሰሏቸው። ጌታችን ኢየሱስ ክርስቶስ እኮ ኦኬ ማቴዎስ ወንጌል ምዕራፍ 5 ላይ ምን አለ? ኦኬ ሰዎች እናንተን አይተው የሰማዩን አባታችንን ያመሰግኑ ዘንድ ብርሃናችሁ በሰዎች ፊት ይብራ። አየሽ ሰው ክርስቲያኑን አያጠፋም አይደለም፣ ጥፋት ሊያጠፋ ይችላል። ነገር ግን ሰው አትሊስት እንደ ሉተር ደግሞ በዚህ የሪፎርሜሽን አባት የሚባል ትልቅ የሚባል ሰው በፕሮቴስታንቱ ዓለም ትልቅ ቦታ የሚሰጠው ሰው እንዴ በእምነት ሮል ሞዴል መሆን አለበት እኮ ነው። በምግባር ሮል ሞዴል መሆን አለበት ነው። ኦኬ ሰዎች ማቴሪያሉን ማምለክ ይችላል። አሁን እንግዲህ የኔ ላሳየው የሌለበት ችግር የለውም። ሲስ ማቴሪያሉን የምታውቀው ከሆነ አጌንስ ለፕሬዘንት ባንድ ሰው ፕሮቨርስ እንደ መርደረስ የሚል ጽሑፍ አለው ሉተር የምታውቀው ከሆነ ያኔ ጀርመን ውስጥ ከተነሳው አመት ጋር በተገናኘ ይህ ነው ታስታውሳለህ እያስባለሁ እና ያልኩት የከፋል ያልኩት ቅድም ይቀቃቋቁና አንድ ላውራሽ እኮ ያሳስብ ለምን እንዲወራ አልፈለግሽ እንዲወራ አልፈለኩም አይደለም ከመጠጥ ማህላት አቆጥኛ አንቺ ችግር የለም። የዮሐንስ አፈወርቅ እንዲህ አድርጓል አቅም ችግር የለም። ግን እኔ ለምሳሌ አልኩና ሉተር ቅድም ያልኩት ኦኬ ማርቲን ሉተር አገኝ ዘፕዘንት ባንድ ሰው ፕሮቨርስ እንደ መርደረስ የሚለው ጽሑፍ ላይ ምን አይነት ነገር ያስቀምጣል? ዋት ስቴን ሳይንስ ሰርቪስ ማንም ሰው ይሄን የምናገረው ነገር ማንም ሰው ኤኒዋን መጽሐፍ እንኳን እንትን ማለት ላይ ጉግል ላይ ገብቶ አሁን ያልኩትን ርዕስ ሰርች አድርጎ ኦኬ ሰርች አድርጎ ይሄን ጽሑፍ ሁሉ እንዲያነበው ያገኛል። ዋት ስቴን ሳይንስ ሰርቪስ when a prince can enter heaven by the shedding of blood more certainly than others by means of prayer ቃል በጣም ምን አይነት እንደንቅ ጊዜ ነው ፕሪንስ ማለት ነው እንግዲህ በዛ ገዢዎች ማለት ገዢዎች ወደ ገነት ደም በማፍሰስ ወደ ገነት የሚገቡበት ድንቅ ጊዜ በጸሎት ከሚገቡ ሰዎች ይልቅ ደም በማፍሰስ ገነት የሚገቡበት ጊዜ ያለ በስርዓት በጽሁፍ ደረጃ ያስቀመጣቸው ነገሮች አሉ። እንግዲህ የሪፎርሜሽን አባት የሚባለው የወንጌላውያን አባት የሚባለው ወንጌል ገብቶታል የተባለው ከካቶሊክ ቤተክርስቲያን ብርሃን በርቶልኝ ነው የወጣው ያለው ግለሰብ ነው እንደዚህ አይነት ነገሮች ሲጽፍ ኦኬ ሲሲ እየተመለከትን ያለን አሁን እንደዚህ አይነት ብዙ ጽሁፎች አሉ። ሉተር ኢቭን ከአይሁዶች ጋር በተገናኘ በጣም ብዙ ጽሑፎች ማምጣት ይችላል። አሁን ፖይንቱ ምንድነው? ይሄ ሰው እንዴት ነው ሮል ሞዴል ሊሆነው ነው ጥያቄው። እንዴ የቤት አባት እየተባለ የሪፎርሜሽን እንዴ መንፈስ ቅዱስ አይደል ይሄን ነገር ገለጸለት እያልን ያለ ነው።
መንፈስ ቅዱስ ነው የገለጠለትና መንፈስ ቅዱስ እንዴት ነው? አሁን መጽሐፍ ቅዱስ ላይ ስንመለከት የተለወጡ ሰዎችን ስንመለከት ብዙ ሰው መጽሐፍ ቅዱስ ላይ መጥቀስ እንችላለን አይደል? ብዙ ሰው የተለወጡ ሰዎች በቃ ያለፈው ህይወታቸውን ትተው በቅድስና ህይወት የሚመላለሱ ብዙ ሰዎች መጥቀስ ይቻላልና ይሄን ግለሰብ እንዴት ነው ሮል ሞዴል የምናደርገው ነው ጥያቄውና እንደዚህ አይነት ባህሪስ ካለው ከሱ የመጣው ትምህርት እንዴት ተአማኒ ሊሆን ይችላል? የኔ የሐሳብ ነው ሲሶ ቴንክ ዩ ዛሬ የሰዎችን ድካምና እንትን ካየ የክርስቶስን ጽድቅ ሰው ሊተካ አይችልም። ገባ? የታወቀ ነው። ድክመት ሊኖራቸው ይችላል አልኩ ሰዎች። ኦኬ፣ ከትምህርቱ ጋር ግን አይገናኝም ነው ነገር። ምንም ሊገናኝም ታገናኘው አትችልም። እንዳልኩ አይሁዶች ፋዘር ስራቱ በጣም ብዙ ችግር የነበረባቸው ነበሩ። መተንተን እንችላለን። ኦኬ፣ ቅድም ስለመጠጣው ግን ስለመጠጥም ብትት የተጨመቀ ወይን ነበር የሚጠጡት አንዳንዶቹ አርቻ ፋዘር ወይን ነበር እንትን ነበር የሚጠጡት አልኮሊክ ፈርመንትድ የሆነ መጠጥ። ኦኬ፣ ያን ስለጠጡ ግን የእነሱን ትምህርት አንቀበልም፣ ሁሉንም አንቀበልም ባይለው ግን የምንቀበለው ትምህርት እንቀበላለን። ዋናው መጽሐፍ ቅዱስ ስለሆነ ሙሉን የምንቀበለው መጽሐፍ ቅዱስ ነው። ኦኬ፣ ዳዊትን ትጠቅሳለህ አንተ ከባይብል አይደል? ዳዊት ኃጢአት ሰራ ምንድን በጣም ጸያፍ የሆነ ኃጢአት ማለት ነው። ገባ? ኦኬ፣ ዳዊትን ግን በምን አይነት መልኩ እንገልጸዋለን ብለህ ስትል ግን እግዚአብሔር ከሱ ጋር የነበረ ኦኬ፣ እንደ ልብ ያለው ያንን ሁሉ መዝሙር ያደረሰልን ሰው ነው። ገባ? ጀስት ሰዎች ሉተርን ስለጠላው እኮ እግዚአብሔርን እዚህ ጋር ጸድቀኝ። ገባ አይደል? በአጠቃላይ ሰው መውደድም የክርስቲያን ስራ ነው። ሮል ሞዴል ይሆናል አይሆንም የሚለው ከሆነ ዮሐንስን አፈወርቅን መተው አለብን፣ እነ ክሌመንትንም መተው አለብን። ገባ? ያው ለተናገርኩት ነገር ዮሐንስ አፈወርቅ አሁን ሉተር እንደዚህ ሰዎችን መግደል ሰዎችን ገበሬዎችን መግደል ምን ማለት ገነት ያስገባል የሚል ጽፎችን አስቀምጫለን በማስረጃ ጭምር። ዮሐንስ አፈወርቅም ክሌመንቶ ፍሮምም አሁን ቅድም ለተናገርሻቸው ነገሮች እንደዚህ ብሎ ያላችሁበት ማስረጃ ጭምር። ኦኬ፣ አሁን አጠገቤ የለም። ለምንድን ነው መሰለኝ ልጅ እኔ አሁን እዚህ ጋር ስመጣ ድንገት ሌላ ጊዜ ሲቀጠሩ ልጅና ሌላ ይቻላል። ለምሳሌ የቤተክርስቲያን አባቶች ተብለው ቤተክርስቲያን እነሱን ትምህርት የምትቀበላቸው ወይም የተሳሳተ በትምህርት ደረጃ ያስተማሩት የቤተክርስቲያን አባት ተብለው የተሳሳተ ትምህርት ያስተማሩ አባቶች አሉ። ቤተክርስቲያን ለምሳሌ አባት ናቸው ብለው ቤተክርስቲያን የምትቀበላቸው አባቶች ነው። እኛም የምንቀበላቸው በጣም አይሁዶችን በጣም የሚጠላ መልእክት ሲናገሩ ነበሩ። እንደነ ጀስቲን ማርሻለት ገባህ አይደል? አንዳንድ ጊዜ ምን አለ መሰለህ ክርስትና ህይወት ውስጥ ጀስቲን ማርቲን ምን አደረገ አላልኩትም። አሁን እየጠቀስኩት ጀስቲን ማርቲን ምን ብሎ ነው እየተናገርኩ እኮ ነው አይደል? አይ ጀስቲን ማርቲን ምን ብሎ ነው እዚህ ጋር እየፈጠንኩ አይደለም ማለት እሱ ምን ብሎ ነው መጽሐፍ መፈለግ ትችላለህ እያልኩ ምን ብሎ ነው ምንድን ነው ያለው ጀስቲን ማርቲን ምን አለ? አንዳንዶቹ ገባ እንትን የአይሁድን እምነት በጣም በሚቃወም ሁኔታና አይሁዶችን የሚቃወም አይነት እነሱ ላይ ጥላቻ የሚያሳይ ነገር ይናገሩ ሰብኩ ነበር። ገብቶሃል? አንዳንዶቹ ማስረጃ ስጭኝ እስኪ ማስረጃ ከሌለ አሁንም እንድታወራ አይፈቀድልሽም። ያለ ማስረጃ ነው እያወራሻለሽ። ኦኬ፣ እየፈጠንኩ ከሆነ እኮ እዚህ ጋር 478 ሰው አለ አይደል? መጽሐፍ ማንበብ ይችላል ሄዶ ካያሉ እንዴ ለኛ ስጭኝ አሁን አልተዘጋጀውም። አንተ ይኸውልህ ከዚህ በፊትም ተዘጋጅቻለሁ በዚህ ጉዳይ የሚሞግተኝ ካለ እንጣን አልኩ አይደለ? እንደዛ ነው። እኔ ደግሞ እኔ ደግሞ ሲሶ ላይቭ መሆኑ ሳይ ነው የገባሁት። ስገባ ደግሞ እንትን ነበር የተከፈተው እያየን ነበር። ናስኮፌ ከአንድ ልጅ ጋር ያደረገው ውይይት ሲጠይቀኝ እኔ አጭር ቪዲዮ ነው ያየሁት አልኩት። በጣም አጭር 1 ደቂቃ ማትሞላ ቲክታክ ላይ ነው ተለጥፋየኝና በቃ ከዛ ውጭ አላየሁትም ራሱ ገባ ቪዲዮን። አሁን እሱ ሲሶ ሲያሰማኝ ነው ትንሽ እንደሚያየው የሰማሁት ማለት እንጂ አልሰማሁትም። በዛ ነው ነሳው ለፈልጌ ነው እንዴ እንደዛ አይነት ነገር አስቤበት ተዘጋጅቼ ማለት ነው። ቮይስ ኦፍ ማውንት ሲሶ ክርክር ከምናደርግ በቃ እዚህ ነገር ላይ እሷም እንዳለች ዝግጁ ስላልሆነች ባይሆን ፈቃደኛ ከሆነች
ሲስ በባለፈው ጉዳዩ እኔ ቤቴንም ከፍቼ ፓስተር አሌክስ ቤትን ጥያቄ አቅርቤ ነበረ። ሉትራኖች ለቅዱሳን ክብርና ውዳሴ ይገባል ብለው እዚህ አፖሎጂ ኦፍ ዘ ኦክስፎርድ ኮንፌሽን ላይ ታፈራን እንደና ፊሊፕ ሜላንተን በጻፉት አፖሎጂ ላይ ለቅዱሳን ክብር ይገባል፣ ከዛ ፕሬይዝ ይገባል ለሴንትስ በስጋ ለተለዩ ቅዱሳን የሚል ነገር አስቀምጠዋልና እህታችን ይህን ነገር እንዴት እንደምታይ ሲጠይቀልን ሲሱ በጣም የዛለች ቸኩል እኔ ደግሞ ኦነስሞስ ነስስ እየነገርኩ ግን አንተ ለማዳመጥ ፈቃደኛ ስላልሆንክ ማለት ነው እንደዚህ ስለማታውቅ ላልቀበል እችላለሁ። ባይተው ገባ አለማወቅ ማወቅ ላይሆን ይችላል። ነግሬሃለሁ። ኤልሲ መስነው አልኩ አሳየህ። ኦኬ ሳራ ማለት አቀን አንዳንዶቹ ማላውቃቸውን አሳየኝ ካላለ አረ እሱን አይደለም ያልኩሽ። እሱ አይደለም እኮ አልሰማሽኝም እንዴ? ሲሱ አልሰማሽኝም አይደለም ስለሌላ ነው ስለማላጅነት አይደለም። አልሰማሽኝም? አየሽ በደንብ ስሚ። መጀመሪያ ስለማላጅነት ስለ ቅዱሳን አንድ ዛኔ አቆ የሚታድና አንድ ድጋሚ ከመጀመሪያችን ጋር ንገራታ። እሺ ምን መሰለሽ እህታችን አፖሎጂ ኦፍ ዘ ኦክስፎርድ ኮንፌሽን ላይ ኦኬ እነ ፊሊፕ ሜላንተን ባዘጋጁት አፖሎጂ ኦፍ ዘ ኦክስፎርድ ኮንፌሽን ላይ ያው እናንተም እዚህ መካኒስቶችን ደግሞ ያው መጽሐፍ ስንመጥላችሁ የያዛችሁት መጽሐፍ ላይ አርቲክል 21 ላይ ኦፍ ዘ ኢንቮኬሽን ኦፍ ሴንትስ በሚለው ክፍል ላይ ቁጥር 4 ላይ ለቅዱሳን ክብር ይገባል። ኦኬ ለቅዱሳን ክብር ይገባል። ከዛም ባለፈ ደግሞ ቅዱሳን ውዳሴ ይገባቸዋል። they should be praised። የትኞቹ ቅዱሳን የሚለው እዛ ኮንቴክስቱ ላይ ከላይ ጀምሮ ስንመለከት በስጋ የተለዩ ቅዱሳን ነውና ይሄ ነገር እንዴት ነው? አሁን አንቺ ዲፍራንስ ስለሆንሽ መልሽልኝ እስቲ። በእናንተ ቤተክርስቲያን እንዴት ነው ለቅዱሳን ክብር ይገባል፣ ለቅዱሳን ውዳሴ ይገባል ብላችሁ ታምናላችሁ ወይ? ለምን የእምነት መግለጫችሁ ላይ ስለተቀመጠ ማለት ነው። ቀጥታ መቀጠል ትችላለሽ። ያ እሱን ነገር እኮ እዛ ላይ ተናግሬ ነበር። ኦፍ ዘ ሴንትስ የሚለው ጋር ምንድነው የሚለው? ቨነሬት አናረግም ይላል። ቨነሬሽን የለም ብሎ ቡክ ኦፍ ኮንኮርድ አስቀምጦታል፣ ዘግቶታል። ስሞል ካርድም አወጣውልህ ቁጥሩን አላስታውሰውም፣ እዛም ላይ አለ እና ኮሜሞሬሽኑ አልኩ እንትንን አያጠቃልልም አልኩ። አማላጅነትን ኢንተርሴሽንን አያጠቃልልም፣ ሜዲዬሽን አያጠቃልልም ብዬ ያንን ነገር ተናግሬያለሁ። አሁን ደግሞ የምናገረው ነገር የለም። ገባ? ኮሜሞሬት ሲደረግ ጥያቄን ሲሳልፈ አልሰማችሁም? ጥያቄ እኔ መታሰቢያ አላልኩም። ሲስ ጥያቄ አትየኔ ጥያቄ ሪፍሬዝ አድርግላችሁ ሰምቻለሁ በደንብ እንዴ አታዲው ዋታን ዋት ሴይ አሁን ብቻ ሳይሆን ቀድመህ መጀመሪያ ስትል ሰምቻለሁ በደንብ። እኔ እኮ ምን ነገር ቦፍ ኮንኮርድ ላይ አንተ የምታወራውን ነው እየነገርኩ ያለው። ከሰዎች ወደ እነሱ የሚሄድ ነገር የለም። ቅዱሳን የሆኑትን አናንቋሽሽም። ገባ? መጥፎ ቃላት አንናገርም። በስ በቃ እናከብራለን ማለት ያንን ነው። we respect them. ኦኬ በነረት አናናገር በኤርፎን ነው የምታወራው? በኤርፎን ነው እንትን ያንተ ሲከፈት እንትን ይላል መሰለኝ አይደለም። ኦኬ አሁን እንከናለ እሺ ኦን ዘ ሴንትስ የሚለው ላይ ቡክ ኦፍ ኮንኮርድ ላይ እንደዛ ይላል። እኔ አሁን አጠገቤ ስለሌለ እንትኑ ማየት አልቻልኩም። ገባ? ቀጥታ ቦታው ላይ ቁጥሩን አንቀጹን ለመናገር አልችልም። አሁን ኦኬ አጠገቤ ስለሌለ ቡክ ኦፍ ኮንኮርድ የሚታይሽ ከሆነ ይሄው እዚህ ጋር አፖሎጂ ኦፍ ዘ ኦክስፎርድ ኮንፌሽን ላይ የተከፈቱት አርቲክል 21 ኦፍ ዘ ኢንቮኬሽን ኦፍ ሴንትስ የሚለው ክፍል ላይ ይሄ ምንድን ነው? ቁጥር 4 our confession our confession approves honors to the saints ይላል አይደል? honor father and mother ይላል አይደል? ባይብል ስለናትና አባታቸው ቆይ ያ ኦነር እኮ የሚለው ቃል ማለት ነው አባትና እናት እንደምታከብራለህ ቅዱሳን ሁሉ ታከብራለህ። ቅዱሳን ማለት በክርስቶስ ኢየሱስ አምነው የዳኑ በሙሉ ናቸው ቅዱሳን አይደል? እዚህ ክፍል ላይ ቆይ አንዴ እዚህ ክፍል ላይ ቅድምም ተናግሬያለሁ። ሲሶ ሚዩት ነው ያወራ ኮን ብሮስ ተቀጥል ሴንትስ የሚለው ሁሉንም ቅዱሳን የሚያመለክት ነው። ሳለ አይደለም ሆነን ስለውይይቱ ታማኝ ደግሞ ዘንኛ ሴንትስ በስጋ የተለዩት እነዚህ ጋር ሲስ
ዲስሆነስቲ ሳይሆን ይሄ መጽሐፍ ቅዱስ የሚለውን ነገር ነው እየተናገርኩት ያለው። ቅዱሳን በሙሉ የተባሉት ስፔሲፊካሊ አድሬስ ያደረገው ያመኑት ሰዎች ነው እንጂ የተለየ ቅዱስ አለ ያልተለየ ሌላ አይነት ቅዱስ የተለየ ማለት ነው። ቅዱስ ማለት ለእግዚአብሔር የተለየ ለርስት የተለየ ህዝብ ማለት ነው። በክርስቶስ ኢየሱስ አምኖ የዳነ ህዝብ ማለት ነው። ቅዱስ ማለት አይደል? አንተ በክርስቶስ ስታመንክ ቅዱስ ልልህ ሰው ሊደነቅ አይገባል። ልትከበርም ልትመለክም ሳይሆን በክርስቶስ በመዳን ቅዱስ የተቀደሰ ህዝብ ካህናት ናችሁ ተቀድሳችኋል እያለ ይናገራል። በቅዱሱ መንፈስ እንደታጠበ ቃሉ ይናገራል። ቃሉ የሚለንን ቃሉ የሚለውን ቢናያል። ኦኬ እዚህ ጋር ኦነር ሴንስ ይላል አይደል እንዴ? ኦነር ዩር ፋዘር ኤንድ ማዘር ይላል አይደል እንዴ? ህጉ ራሱ ቴን ኮማንድመንት ስታዩ ዩ ሃቭ ቱ ኦነር ዩር ፓረንትስ ያ ማለት ወደሚቀጥ በቃ ችግር የለም። አሁን ስለዚህ በስጋ የተለዩ ቅዱሳንን አሁን አንቺ መሬት ላይ ስላሉ ስለ አማኞች ነው እያወራች ያለችው። ክፍሉ የሚያወራው ግን በስጋ የተለዩ ቅዱሳን በስጋ የተለዩ ቅዱሳን መከበር ይገባቸዋል። እምነትሽን ንገሪኝ። አዎ ሁሉንም አልኩ እኮ ቅዱሳን ማለት በክርስቶስ ኢየሱስ ያመኑት ሁሉ ማለት ነው። እዚህ ክፍል ላይ ቆይሽ። ቀጣይ ደግሞ እንደዚህ ይላል ዘ ሴንትስ ዘምሰልቭስ ሹድ ቢ ፕሬይዝድ ይላል። ሊወደሱ ይገባል ይላል። ቅዱሳን በስጋ የተለዩ ቅዱሳን ሊመሰገኑ ይገባል ማለት ነው። ሊመሰገኑ ይገባል ወር ሊወደሱ ይገባል ይላል። ይሄን ይፈቀዳል። ኦኬ አንተ መጀመሪያ ስትተነትነው እኛ ራሳችን ልትራረክ ብንተነትነው አይሻልም? እሱ አምልኮ አይደለም። ውዳሴ እኮ ማለት ያ አሁን አንተን ሰው ስታወድስ እኮ በዝማሬም ሊሆን ይችላል። እንትን አለበት መሰለኝ ወረደ እንትኖች አሳይተኝ ነበር ባለፈው አይደል? ቀኖች ላይ የነበሩ ካሌንደር ላይ ኦኬ ይታሰባሉ። ሳራ ለምንድን ነው የምትታሰበው? አብርሃም ለምንድን ነው የሚታሰበው? ሊመለክ አይደለም። የእሱ ታሪክ አሁን የአብርሃም ታሪክ ፕሬዝ ይደረጋሉ ከተባለ ምንድን ነው የሚለያችሁ? እስኪ ኤኖክ አንተ ሀሳቤን አግኝተኸዋል። እስኪ ኤኖክ እኮ ሀሳቤን አግኝተኸዋል። ፕሬዝ ከተደረጉ ታዲያ ምንድን ነው ምን እያላችሁ ነው? እኔ አልገባኝም። መጀመሪያ ኦነር ስለሚለው ነው ያነበበው። ሰምተህ ከነበረ አላውቅም ከነበረ ኦኬ ለነገሩ እሱ የሚያሳየው ከመጀመሪያው ጀምሮ ያሰመረበት ጋብሬልን አስገቡልኝ። ጋብሬል ኔትወርክ ነው። ጋብሬል እየሳብኩ ነው። አንድ ከቲክቶክ ወይ ድጋሚ ይውጣና ድጋሚ ግባ። ጋብሬል እየሳብኩ ነው። ጋብሬል እየሳብኩት ነው። ጋይስ ታፕ እንዴ ጋይስ ኧረ ታፕ ኮፒ ሼር አድርጉ። ኔትወርኩን እንትን ብሏል። ታፕ ኮፒ ሼር አድርጉ። አንዴ ሀሳቤን ታች ላለውን ሰው ግልጽ ለማድረግ አይ ቲንክ ኤኖክ ሀሳቤን ተረድቶታል። ሲስቀደም አንተም እንዳልከው ዘይት ቢፕሬዝ ከተባለ ቅዱሳን ሊመሰገኑ ይገባል ነው እያለ ያለው። ይሄ ባይዘው የሁሉ ሉትራኖች ነው። አሁን እዚህ ኤልሲኤምኤስ ስላች ኤልሲኤምኤስ መስሎት ነው እንጂ አፖሎጂ ኦፍ ዘ ኦክስፎርድ ኮንፌሽን ሁሉ ሉትራኖች መካሪስትን ጨምሮ ሁሉም የሚቀበሉት ሁሉ። እንደዛ ከሆነ ቅዱሳን ይወደሳሉ ይመሰገናሉ ከተባለ ለነሱ መዘመር ምን ተለከላችሁ ነው ጥያቄ። መዘመር ለምን መዝሙር ማለት ክብር ማሳየት ከዛ በኋላ ማመስገን ማወደስ ነው። ዛት መዝሙር እኮ አለ እኮ እንደ ቆይ ጋዲ መዝሙር እኮ አለ እንደነካ ድንግል ማርያም ደስ ይበልሽ ነው። ሌላ ስለ ዳዊትም አለ ስለ ማርያምም አለ ሌላ መዝሙሮች አሉ እኮ ለምሳሌ ፕሮቴስታንት መዝሙሮች እኮ ብትፈልግ እኮ ለቅዱሳን የተዘመሩ መዝሙሮች አሉ እኮ። ስለ ቅዱሳን ቢጠራ እግዚአብሔር ነው እንጂ የምናመሰግነው የትም ቦታ ሰው ሲመሰገን አይተካካለ። ፍጡር ይመሰገናል በዝማሬ ፍጡር በዝማሬ ሊመሰገን አይችልም። ተቀባይነት የለውም። ከረሱ እንዳንወጣ ነው። አንዴ ከረሱ እንዳንወጣ ወይ ከረሱ እንዳንወጣ ሲሶ ወደ አሁን የሆነ መዝሙር አለ የለም እሱ አንገባ
ቅዱሳን ምስጋና ይገባ በስጋ የተለዩ ቅዱሳን ምስጋና ይገባቸዋል አይገባቸው በኮንፌሽኑ መሰረት እምነት አባቶችና የእምነት ስራ ስለሰሩ እነሱ የሰሩት ስራ ምሳሌነት ስለሆነ ስላለው ምሳሌነታቸው ማለት ነው። በዛ ምክንያት ይከበራሉ። ገባ? በዛ ምክንያት ይመሰገናሉ። የእምነት ስራቸው ነው የሚታወሰው እኮ እኛ ምሳሌ በእነሱ ምሳሌ እንድንሄድ በእነሱ ፈለግ እንድንሄድ ዘይሽ ቢፕሬዝ ይላል እኮ ቃል በቃል መመስገን አለባቸው ይላል እኮ። አስተያየት መስጠት ይችላሉ እንዴ? ያው እግዚአብሔር ይመስገን። አይ የሉትራን አስተምሮ ለቅዱሳን ትልቁን ስፍራ ይሰጣል። ለምን ብለህ ብትለኝ የደረሰን ወንጌል የሰማነው እውነት ከቅዱሳኑ የደረሰን ነው። ለምሳሌ ጳውሎስ ጻፈው የምንለው፣ ጴጥሮስ ጻፈው የምንለው፣ ዮሐንስ ጻፈው የምንለው ኦኬ እነዚህን ሰዎች ሃይሊ ሪስፔክት እናደርጋቸዋለን፣ ወዳቸዋለን። ኦፍኮርስ አሁን አምልኮ ጋር ከሚለው አይቀላቀል እንጂ ዶንት ሃቭ አ ፕሮብለም ቱ ፕሬዝ ሳይንስ። ምክንያቱም ምን አይነት ሰው ቢሆን ነው ለእግዚአብሔር የታዘዘው? ምን አይነት ሰው ቢሆን ማርያም ምን አይነት መልካም ሴት ብትሆን እሽታዋን የገለጠችው ለእግዚአብሔር? የማይቻለውን አምላክ ትወልጃለች ተብሎ ሲነገራት ተቀብላ በሰው ሕይወት ታሪክ ተሰምቶ ሆኖ የማይታወቅን ነገር መቀበሏ፣ ለዛውም ደግሞ አሁን ይሄንን ስለሷ ነው የማወራው እንጂ ኤልሳቤጥ ጋር ስትሄድ መልአኩ መጥቶ አወራልኝ አላለችም። እንደው መንፈስ ቅዱስ ለኤልሳቤጥ ነግሯት በሷ በኩል የተመሰገንሽ ብፅዕት ነሽ አለቻት እንጂ ማርያም የሚሉ አላለች። ይሄን ሁሉ ሳወራ ስለ ማርያም ድርጊት፣ ስለ ማርያም ስራዎች፣ ይሄንን ሉትራኒዝም የሚያርጀት የሚያደርገው አይደለም። ለለፍትጌ I like talking about Mary. She's amazing. She's an amazing mother. ይሄ ነው ኦነር ማድረግ ማለት። ማርያም መልካም እናት ናት። ማርያም ድንቅ እናት ናት። ያመነች ብፅዕት የተባለች ናት። ባይብል የሚላት ናት። እንዴት ምን ማለት ነው? ባይብል የሚላትን ነው እንጂ የምንላት ሌላ ነገር እኮ እንትን አለለን። ባይገርምህ አሁን ገብርኤል እኮ ፕሬዝ እናደርጋለን፣ ሴንቶችን ፕሬዝ እናደርጋለን እኮ አለ እኮ ፕሬዝ እናወድሳለን፣ እናመሰግናለን ማለት ይኸውልህ፣ እንዴት ኤክስፕሌን አደርገዋለሁ መሰለህ? እንዴት ኤክስፕሌን አደርገዋለሁ? ሲሲዬ ኮሜንድ ማድረግ ነው። ገባህ? የተለያየ አይነት ኦፒኒየን እያወራን ነው። about their faith ነው። ስለ እምነታቸው ለምንድን ነው የምትሳደቡት? በኢየሱስ ሀሳቧን ብቻ ሞግቱ እንጂ አንደኛ እህታችን ኢትዮጵያዊ ናት፣ ሴት ናት። በዚህ ሁሉ ልትከበር ይገባል። በፍጹም መጥፎ ኮሜንቶች ብዙ ቶለሬት አናደርግም። አንደኛ የኛ መገለጫ አይደለም። እሷ ምንም ነገር አትናገረ እንትን አንቺም ወደ ሀሳቡ እንትን አሁን የሆነ ነገር መጨመር ይችላል። ምናልባት ሲሲዬ ይኸውልህ፣ አሁን ስለ ማርያም ሳወራ ማርያም እናቴ ነች። ማርያም ድንቅ ሴት ናት። የማይታመነውን ያመነች ነች። በብዙ መከራ ያለፈች ነች። በመስቀሉ ስር የተገኘች ነች። እቺውል እናትህ የተባለላት ናት። የኔም እናት ናት ብዬ ስላት ፕሬዝ ከተባለ ለትትግቢ እንደዛ አይነት ነው እንጂ ሐዋርያትም ያላደረጉት ልምምድ ማድረጉ ተገቢ አይደለም። መጽሐፍ ቅዱስ ላይ ልምምድ ማድረግ ጥሩ አይደለም። በቦታው ነው ሁሉ ነገር የምናደርገው። በቦታው ነው የምናደርገው። ማርያም ትከበራለች። እንደዚህ አንዳንድ ቦታ ቃል የምናገሩትን አንቀበልም። እንደዚህ ማርያም ላይ የሚያናንቅ ቃላት የምናገሩትን አንቀበልም እንጂ የጌታችን እናት ናት፣ የክርስቶስ ወላዲተ አምላክ ናት። እናትን እንቀበላለን። ጋብርኤልን አንዴ ልጠይቀውና መንቢ
ቅዱሳንን ማክበር ኦር ፕሬዝ ከማድረግ ፕሬዝ ማድረግ ፕሬዝ የሚለው ቃል ሊትራሊ ማመስገን ተብሎ ይፈታል አይደል? መጽሐፍ ስንመስለኝ እንደውም ማመስገን ተብሎ ነው አይደል የሚፈታው? አማርኛው ሊፈታው ነው የተቀመጠው አይደል? ሜቢ አንድ ዛይ ቆይ አንቺን ሰው ልጅ ነው ቆይ አንዴ ይቀጥታ በጣም ተፈላጭ ይቀጥታ ጋብሪኤል ይሰማል ቶሎ ነበር እሺ ፕሬዝ ማድረግ ማለት ማመስገን መጽሐፍ ስንመት ያማርኛው ነው እንደዛ ተብሎ የተቀመጠው ማመስገን ተብሎ ይፈታል አይደል? ፕሬዝ የሚለው ቃል እሺ ስለዚህ ቅዱሳንን በስለ ከሌሉ ቅዱሳንን ታመሰግናላችሁ ማለት ነው አይደል? በኮንፊሽን መሰረት እኔ ባመሰግን እንዴት ችግሩ ስለ ሴቷ ማርያምን ለሰላም ማመሰግን ነው ተጣጣለ እሺ ባለችበት መታዘዝ ስለዚህ ቅዱሳንን ማመስገን በቃ ግለ ከተስማማን ችግር የለም እኔ ከፖይንቱ ምንድነው አንዳንድ ሰዎች እናንተ እንደምትሉት አይደለም ቴክስት የሚል አይነት አድርጊ አንድ ተጨማሪ ሐሳብ ላንሳ እዚህ ላይ ለምሳሌ የሉትራን ቸርች ሚዙሪ ሲኖዶን ታውቃቸዋል አይደል? ኦፍ ኮርስ ነው ታውቃቸዋል። ቅዱሳንን ቀን ሰጥቷቸው መታሰቢያ ያደርጉላቸዋል አይደል? ልክ ነው። ማርያምም አላት። ስለዚህ ሚዙሪ ሲኖዶ ላይ የድንግል ማርያምን አላየሁት ካልተሳሳትኩ የትኛው ላይ እንደሆነ አላውቅም። ማርች ላይ ማርያም ስፔሻሊ የሆነ የምትደረግበት የምትመሰገንበት ሲመርጣት ያዘዝ ሪዝን በዛ ሪዝኑ እግዚአብሔርንም ላከብረው ነው ማርያምን የመረጠበት ምርጫ ለራሱ የሚገባ ለኔ የማይገባ ስፔሻል ማለት ባይ ዘ ወይ በዚህ ውስጥኛ ካደረገን እግዚአብሔር ነው ትልቁን ቦታ የሚይዘው። ኢቨን አቤት ማርያም እንዴት ነው በዛ እንደኑ ማለት ነው ወይ አንተ ያው እኮ ነው ምን ልዩነት አለ? ቀኑ አካካኝ ከልመና ጋር የተያያዘ ነው እንዴ? ከጸሎት ጋር የተያያዘ የተናገረ እኮ ጋብሪኤል ተናገረ እኮ ያው እኮ ምን ልዩነት አለው እኮ አባቴ እንትን አለበት አመላጅነት አለበት ያኛው ገባ። እኔ አሁን ቀደም ስናገር ስለ ምርጫ ምናምን እኮ አይደለም እኮ ለምሳሌ ማርያምን አንዱ ስራነት የማርያም መታሰቢያ ቀን ሉትራኖች አስበው ይላሉ ሲል እኮ ጋብሪኤል በሴም ቲንግ ሆነ ያነሳው እንግዲህ ምንም የሰማነው ይሄን ነው እንግዲህ የሰማነው ነገር መቼም ግን ምንድን መሰለህ አንዳንዴ መስማት የምትፈልገው ነገር ብቻ ስትሰማ ሌላኛው ነገር እንኳን እውነት ቢሆን ከመስማት ያንን ነገር አቮይድ ታደርጋለህ። ገባ? ችግሩ ያ ነው። እኔ አሁን ያየሁት ነገር ማለት ነው። ገባ? ትክክለኛው ቦታ ላይ ሲሆን ግን ተቀባይነት ሊኖረው ነገር ሊኖር ይችላል። ገባ? እኛ የምንለው ማለት ነው። ቢካዝ እኔም በማስረጃ ነው እየተናገርኩ ያለሁት። ቅድም ተናገር መጽሐፍ ቅዱስ ይላል honor your father and mother መሰለህ አዝኖ ሉትራን ኮንፌሽናል ናቸው የሚሴስ በሉትራን የሚታመን አንቺ የምትይው ነገር ሳይሆን ራሱ የሉትራን መጽሐፈ ሰንበት እንዴት እንደዛ አንተ ራስህ ልትልቻል እንዴት ልትልቻል ለምን መሰለህ ሲስ አንዳንድ ጊዜ ምን አለ መሰለህ ምናልባት የኤልሲኤምኤስ ስር ያለ ቸርች እዛ ላይ ፕሮግራም ተካትዬ ሊሆን ይችላል። ገባ? አይታወቅም። ብዙ ቸርቾች አሉ የኤልሲኤምኤስ እዚህ ሀገር ዊስከንሲንም አለ። ገባ? ዊስከንሲን እንደውም በጣም ኮንሰርቫቲቭ ነው ከኤልሲኤምኤስ የበለጡ ብዙ ቸርች አላቸው። በጣም ብዙ ቸርች ገባ? እና ወደ ቅዱሳን የሚጸልይ ሰው ለማን ነው? ሉተራውያን አሁን ለሉተራውያን ጠይቃቸው ደስ ይለኛል። ሞዴላቸው ለእነሱ ልጠይቅ አንዱ ወይ አሁን ነቢዩ መሐመድ የነቢዩ መሐመድ ነጥብ ሙስሊሞች ሱና ነው ሙሉ በሙሉ ነው የሚቀበሉት ሱና ነው እና እንደዛ ሙሉ በሙሉ የምትቀበል ከሆነ የሰባት ጥያቄ
ወይስ መርጠው ነው የሚቀበሉት? እሱን ሊመልሱልኝ። ከዛ አንድ ያነበብኳት ስክሪንሾት አለች። እሷን ደግሞ አጥንቼ ተርጉሜ ይዤ መጥቻለሁ። እሷን ልጠይቅ ሙሉ በሙሉ የሚቀበሉ ከሆነ አግኝታችኋል? ወንድሞች እንደው ፖለቲካ እንዳይሆንብኝ ቅድም እንደውም ምን አለች? ዳዊትን ከሉተር ጋር ስታነጻጽረው ነበር። ለምሳሌ ዳዊትን ከሉተር ጋር ስታነጻጽር ነበር ወይስ? እንግዲህ ልጠይቃት ፈቃደኛ ከሆነ ወደ ጥያቄ ወደ ዋናው ጥያቄ ነው። ግባ ጠይቅ። ዋና ጥያቄ እኮ መጀመሪያ ሁሉንም የሉተርን ልምድ ትቀበላለች ወይ? ሁሉንም አይቀበልም ሁሉንም እኮ ሞዴል ነው አይደለ? አሁን በሉተር ሉተራናዊ ተብሏል አይደለ? ሉተራናዊ ብለው የመጡ እኮ አለ አይደለ? እሱን እንቀበላለን ነው አይደል? ወይስ የማይቀበሉት ነገር ካለ እንዳልደግም ነው? እሺ ዛይን የሉተር ሙሉ የተቀበሉታላችሁ አይቀበሉም እኮ እንኳን የሉተር እኮ አለች እኮ ቅድም ስትናገር ለምን መሰለህ ሰው መስማት የሚፈልገውን ብቻ ስለሚሰማ ነው። ገብቶሃል አይደል? ስታንዳርድ የሆኑ ነገሮች አሉ። አንዳንድ ነገሮች ለምሳሌ ቅድም ገብሬ ጋዲ ሲጠይቃቸው ራሱ የቦይስ አረዳድ ሌላ ነው። ጋዲ ማነው ገብሬ የገብሬ አረዳድ ይላል። ባይኛ ቁጭ እኮ አይደለም በመንፈሳዊ ነገር እየመሰለ ነው። መንፈሳዊ ነገር መወሻሻት እኮ በጣም ቆሞ ይገርም። አንዱን ለመሸሽ አሁን ቅድም ቦይስ የተናገረችው ገብሬ የተናገረው ገብሬ እንቅጭጭቋን የሚናገር መደባበቅ አይደለም። ጭራሽ የማርያምን እማታውቅ ከሆነ እና መስመር አስምረህ በወንድ ሳታልፍ መናገር ከፈለግ ተናገር። በቤተክርስቲያን ውስጥ ኮሜሞሬሽን ስታንዳርድ ነው እንጂ ስታንዳርድና ኦፕሽናል ስላለ ዝም ብለህ አትናገር። ኦኬ ኮሜሞሬሽንን የሚቀበሉ አሉ፣ የማይቀበሉ አሉ። ኦኬ ሊትራል ውስጥ ሙሉ በሙሉ ትቀበያለሽ የሉተርን ልምድ አንድ ልምድ አለ። ለምሳሌ ምንድን ነው የሚቀበለው? እኩል ኖ ለምሳሌ ትቀበለሽ አትቀበይም? ምንም አሁን በኋላ ልቀበላለሁ ከምትይ ትቀበለሽ አትቀበይም? እንደዛ እኮ ማለት አትችልም። ለምሳሌ ከአርሚቻ ፋዘርስ ራሱ ከሉተር ከአርሚቻ ፋዘርስ መቀበላቸዋል ማልቀበላቸዋል። ስለዚህ ተመልሶ ይቀበላቸዋሉ ማልቀበላቸዋሉ። ቃሉ ላይ ስታነጻጽር ከመጽሐፍ ቅዱስ ጋር የሚጋጭ ነገር ሁሉ አልቀበልም። ከመጽሐፍ ቅዱስ ጋር የሚጋጭ ነገር አንተ ችግር እኮ መለኪያው ዳዊት ከሉተር ጋር አገናኘች ትለኛለህ። የእግዚአብሔር የጽድቅ መለኪያ በክርስቶስ ኢየሱስ መዳናችን እኮ ነው እንዴ! ኢየሱስ ክርስቶስ እኮ ለሁላችንም ሞቶልናል አይደል? የተቀበሉት ሁሉ እኮ ያመኑት ሁሉ እኮ ድነዋል። ምን አይነት ነው መሸወጃ? ግን ካሎራው አሁን እሷ አትቀበል ግን ካሎራው አስተርጉም የመጣ ያለው ነገር አለና ቢያነብልን እንደው ከይቅርታ ጋር ከፈቀድክ እሱ በቤቴ ነው የምጠይቀው። የሰፋ ካሎራው ከአንተ ጋር እነጋገራለሁ። አንድ ቮይስ አንዴ ይቅርታ መሀላት ይቅርታ ካሎራው ረቶቤስ ቆይ ሉተራናዊ ብለህ መምጣት እኮ ሉተርን እንቀበላለን ሙሉ በሙሉ እኮ የምጥለው ነገር የለም ማለት ነው። ሌላ ነገር እኮ የለም። ሉተራናዊ ካሎራው ምን አለ መሰለህ አንድ ነገር ልንገርህ፣ የትኛውም ሃይማኖት ላይ ተነስተህ አትናገር። እርግጠኛ ነኝ ማትናገሩ ሃይማኖት አለ። ገባህ? ተነስተህ ግን ሜቢ ንስሐ አባት እንዳላቸው ኃጢአታቸው ለካህን እንደሚያዝዙ ታውቃለህ ሉተራኖች? ኧረ ጥምቀትም ያከብራሉ እሱንም አይቻልም። አሁን እኮ እሱን እኮ የምጠቀው እኔ ባይዘውል አንዳንድ ነገር መንታ ምላስ የሆነ የምን እኔ ግራ እያጋባኝ ነው። እግዚአብሔር ለምንድን ነው ብለህ ብትለኝ ሉተራኖቹ ዝም ስለሚሉ አጠፋ መልስ ስለማይሰጡ ትላንት ባለፈው ገብተሃል ማለት ምን አልክ? የአፖስቶሎችን ክህል እንበል ስልህ አላምንበትም ማለት አይደል? የሐዋርያትን እምነት መግለጫ አታምንበት። ለምሳሌ እዛ ጋር ነው አይደል ማንስማማው። የገባህ በየቤቱ በጣም ትናገረናለህ። ሉተራኖች
የራሴ ቤት ብቻ ልክ ነው ቤተክርስቲ እኔ ነው ማራምዶ የትኛውን ልክ ነው እንደኔ እምነት ያለ ኦርቶዶክስ ልክ ነው አይደል ሙስሊም ልክ ተራማኝ ማለት ልክ ነው የሚለው ባስም ባጣጣ እንዴ ከዛ ነገር ማለት እንዴ እኔ ወደ እኔ ልትመጡ ነው ጥረት እየደከምኩኝ ያለሁት ካለዳ ምናልክ አባቢ ጭራሽ ወደ ፔንቴኮስቴ ልትመጡ ነው ድካም ይጠረቅ ካለሮ የቅድሙ ኢንተርቪው አልሰማም መሰለኝ ሲሱ ኢንተርቪው ላይ ያጀለቻለን ሰምታል አይደል ይዳጋል ሰው ከ40 ዓመቱ በኋላ ቆርጦች ላኪላቸው ላይ ያለ በገዝ ሰው ከ40 ዓመቱ በኋላ ጴንጤ ከሚሆን እንደው ዝም ብሎ ኢትዮጵያ ነው ቢሆን ይችላል እያለ ነበር ሰውዬው ጳውሎስም ትልቆች ሆነው ነው ጌታን ያገኙትና የጴንጤን አይነት እንትን ሲያራምዱ የነበረው የፕሮቴስታንት አይነት ግን መነጋገር አረ ቦይስ ሰይናት ተቀድሙ እኮ አሁን የሆነ ነገር ስትጠየቂ እንትን የለኝም ትያለሽ እኔ አንድ ጥያቄ ብትጠይቂሽ ለመቀበል ስለምታዳምጡ እኮ ነው ችግሩ አረ በፍጹም መቼም ማንም ቤት እኔ ቅድም ያልኩ ምንድን ነው የሉትራን ኮሚኒኬሽን ሰርቪስ ላይ አልኩኝ ኢንተርሴሽን የለበትም አልኩኝ ሜዲዬሽን የለበትም አማላጅነት የለበትም ቆይ አይደለም እኔ ወይስ ያልጠየቅሽው ለምንድን ነው አሁን ስለ አማላጅነት ተወራ የአርስ ያልተወራ ነገር ለምንድን ነው ራስሽ ልትወር የምትፈልጊው መታሰቢያ ውስጥ አለ ሌላ ቦታ ላይ ሌላ ስለ ራስሽ የከምስ ተወሪ ለምን ስለ ሌላ ታበያለሽ ሴት ነሽ ስለ አይ ሳይወልድ ነው ትኛለሽ ቆይ ይቅርታ ሴት ነሽ ስልሽ አይ ሳይወልድ ነው እንዴት እንደዛ ይባላል ስለዚህ የራስሽ ሚና ሰምተህ ነው አሁን አንተ ብሩስ ትቀር ቮይስ በቃ ከቅድም ጀምሮ ቮይስ አንድ አይደለም በቃ ከቅድም ጀምሮ ቤቱንም እንደው ሰው እንዳናሰልች ተደጋጋሚ ነገር ስለሆነ እንትን እያልቻለሽ እዮባም ድልስቀውና አሁን እናንተ አንድ ቀላል ጥያቄ ጠይቄሽና ነው ከቅድም ጀምሮ መጽሐፍ ቅዱስ ሲል ስለነበረ በሰማይ ያሉ ቅዱሳን መሬት ላይ ያለችው ቤተክርስቲያን ይጸልያሉ ምልጃን ያቀርባሉ ብላችሁ ታምናላችሁ ይሄን የሚደግፍ አንድ የመጽሐፍ ቅዱስ ጥቅስ እስቲ አይሰማም ድምፅሽ ራእይ ላይ ያለው ነው አይደል የሚጠቀሰው ሁሉ ጊዜ ራእይ ላይ ያለ ክፍል ይጠቀሳል ኦኬ አሁን እሱም ባለማመኔ አልጸደኩም ማለት ነው አልቀበል ቁጥሩን አላስታውሰውም ጨርሻለሁ መጽሐፍ ቅዱስ የምትዩ አንድ ሰውንም ጥቅስ እንትን ሳትያት ነው እዮብ ቀጥሉ በቃ ጨርሻለሁ እሺ አንተ ልጠይቅህ ገላትያ 8:11 ነው ይላል እንደዛ ሆኖ ጠይቀኛለሁ በቃል ማወቅ አይጠበቅብኝም ራእይ ላይ ካለ ራእይ ላይ ማለት ሮሜ 3:23 ነው ይላል እንደዛ አይደለም የማውቀው ጥቅስ አለ ማለት ቋለ ብጠይቀኝ እመልስልሃለሁ እንዳለ የምትፈልገውን ያህል የምችለውን ያህል እመልስልሃለሁ ለመዳን የሚሆነውን ማለት ነው እኔ ስለ ቅዱስ ገላትያ አላጸለዩ ጌታ ጸድቀኝ ታስባለህ እንዴ ገላትያ ነው ጽድቀታ ገላትያ 8 ስትይ ነበርና ገላትያ 8 ምዕራፍ ነው ያለው እኔ እስከማውቀው ድረስ ገላትያ 6 ምዕራፍ ነው ያለው ያ ሶሪ ኤፌሶንም 8 ምዕራፍ የለውም ኤፌሶንም 8 ምዕራፍ የለውም ችግር የለውም እሺ አንድ ባንድ ነው ደግሞ ጠይቅ ስሙ እኮ ነው ታዲያ እሱን አሁን ገላትያ ምዕራፍ 8 አልኩኝ ዝም አልኩ ኤፌሶን ምዕራፍ 8 አልኩኝ ተሳሳትኩ እሺ በቃ እኔ ስለምወድ አረ የመስሉን ትንቢት አሁን ስለኔ የክርስቶስ መከራ በብሉይ ኪዳን የተነገረውን እኔ ልጠይቅኝ ነው እኔ እዮባን ሰላምን በለውና ቅዱስ ጳውሎስ በሰማይ ሆኖ ኤፌሶን 2 ምዕራፎችን እና ገላትያ 2 ምዕራፎችን ጨምሮ ጽፏል ከሰማይ የሚጨመር ችግር የለውም ለመዳን የሚሆነውን ካወቅን ይበቃል ግን አንድ ነገር ላቀር ሉተር የሃይማኖት መስራት አይደለም ነኝም አላለ ሪፎርም ነው ያደረገው ሪፎርሜሽን ደግሞ ወሳኝ ነው አይደል ኢንደልጀንስ እኮ ኃጢአት ነው ሰርቲፊኬት እየተሸጠ ፐርጋቶሪ እየተባለ ሰዎች ይድናሉ ሳንቲም ሲገባ እየተባለ የለመደው የተለመደው እንትን ነው ልምምድ ነው የተቃወመው ትክክል ነው
በክርስቶስ በጸጋ ነው ሰው የሚድነው ያለው ትክክል ነው። ገላትያ ያስተማረው ትክክል ነውና ምንም ስህተት ያለው ነገር አላስተማረም። ገባ እዚህ ጋር ድክመቱን ቢራ ጠጣ ምን አለ ምናምን ብንል ምንም የምናጥላለው ነገር አይደለም። እንደ ተባባልነው አርሚቸር ፋዘርስም እንትን ጠጡ ነበሩ ወይ ጠጅ፣ ስለዚህ አልኮል ጠጡ ነበሩ። በዛ አንወቅሳቸውም። በዛ በሰሩት ነገር ነው ምናወሳቸው ፍጹም ኢየሱስ ብቻ ነው ማለት ነው። እዮባ እንኳን ደህና መጣ። ወይ ሲሶ እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ደህና ነን። እንዴት ነህ? አለን። ጋዲ ምንድን ነው ቅድም ቆይ ሰንበት ነው ያልከው? ሚላ ቆይ ሰንበት ነው እዚህ በቃ አልቻልኩም። ሚላ ወንጌል ነው አካይዱ እኮ ሳይኮ ስንጠርቅ በጣም ጎበዝ ነችብን እኮ አባቶች ተራቻችን። ቀጥል ይባል እንኳን ደህና ተፋታ እንኳን ደህና ቆያችሁ። ቀጥሉ። ብዙ እየሰማኋችሁ አልነበረ። ለማንኛውም ብሮስኪ እንትን ብያለሁ። በቃ ዋናው ፖይንቱን 30 ሰከንድ ወስጄ ሰመራይዝ ለማድረግ ያክል አርጊመንቱን ስናቀርብ ከቅድም ጀምሮ ስንናገር የነበረው ሉተር ፍጹም ነው እያልን እኔ እንደዛ ነው እያለ ኦኬ። በካራክተር ደረጃ ግን ቅድም ካሎራን በጣም ወሳኝ ነገር ተናግሯል። ምንድነው ሉተራን ተብሎ የሚጠሩት? ኦኬ ሉተራን ተብሎ የሚጠሩት ለምሳሌ በጥንታዊ ቤተክርስቲያን ስትመለከት ኦኬ ማርሲዮናውያን የሚባሉ አሉ፣ አርያንት የሚባሉ የሆነ በቃ እምነታቸው እነሱ የሚያምኑትን እምነት ኦኬ የጀመረላቸውን ሰው እንደ ሮል ሞዴል አድርጎ ሮል ሞዴል ሆኖ የቀረበውን ሰው እሱን ተከትለው ሰዎች በዛ ሰው ይጠራሉ። ሉተራን የተባሉት በሉተር ነው። ኦኬ ስለዚህ ሉተራኖች በሉተራን ከተባሉ ሉተር አትሊስት በሆነ መልኩ ሮል ሞዴል መሆን አለበት አይደል? በመንፈሳዊ ሮል ሞዴል መሆን አለበት እንዴ። ሐዋርያትን የምንመለከት ከሐዋርያት በኋላ የተነሱ ሐዋርያን አበውን የምንመለከት በምግባር የጸኑ ሰው አይወድቅም ማለት ነው። ይወድቃል፣ ወድቆ ይነሳል። ግን ሉተር ጋር በጣም ብዙ ችግሮችን ማንሳት እንችላለን። ኦኬ ሪፎርሜሽኑ ከጀመረ በኋላ ፖይንቱ እሱ ነው እና ይሄንን ሰው እንዴት ነው እንደ ሮል ሞዴል አድርገን ልንይዝ የምንችለው ነው ጥያቄ ነበረው። ከዛ ባለፈ ግን ያው ከቅዱሳን ክብር መስጠት ጋር ቅዱሳንን ማወደስ ከሚለው ሀሳብ ጋር በተገናኘ ቅድም ጋብሪኤል ወንድማችን ጋብሪኤል ገብቶ ጥሩ ሀሳብ ስላነሳ ቅዱሳንን ማወደስን ማመስገንም ሆነ ለእነሱ ክብር መስጠት ከሌሎቹ ክርስቲያኖች በተለይ ለተጋድሏቸው ብሎ ቃል በቃል ስለመሰከረ እሱ ላይ ምንም ሀሳብ የለኝም። የመጨረሻው ፖይንት ምንድነው? መካነ ኢየሱሶችም ሆነ ስፔሻሊ ፕሮቴስታንት ሰርክል ውስጥ ያለ የትኛውም ሰው ለምሳሌ ከሉትራኖች ፕሮቴስታንት ሲባል ሉትራን አለ፣ በጣም ብዙ ትራዲሽን ያላቸው አለ በውስጡ እና እዛ ትራዲሽን ውስጥ ሆነ ሉትራኖች ይሄን ሲያምኑ ምንም ነገር ካላሉ ልክ ኦርቶዶክሳውያን ቅዱሳንን አመሰገኑ ተብሎ ለምን ጥያቄ ይነሳል? የኔ አርጊመንት እኮ ነው። ኦርቶዶክሳውያን ቅዱሳንን አወደሱ አመሰገኑ ተብሎ እንዴት ኦርቶዶክሳውያን ሊከሱ ይችላሉ? እንደዛ ስታደርጉ ደብል ስታንዳርድ መሆን አይሆንባችሁም ወይ? ለምን አጠገባችሁ ኢቭን ፕሮቴስታንቲዝም ጀማሪ ከሚባሉት ውስጥ ኦኬ ሉትራንስ ይሄን ነገር ያመኑ እየተቀበሉ ኦርቶዶክሳውያን መተቸት ከባድ አይሆንም ወይ ነው ሀሳቡና እህታችን ሜቢ በንግግር መካከል በአንድ በሌላ መልኩ ኦፌል አድርጌ ስለሆነ ይቅርታ እና ሲሶ ያመሰግናለሁ። ብሮስኪ ጊዜ ላይ ትብርል። እሺ ቴንክ ዩ። እዮብ መኮንን የምጨምረው ነገር አለ? እዮባ ሰላም ብያለሁ። እናችሁንም ግን ቮይሱን አራት ካላስቸገርኩሽ አንድ ነገር ማወቅ ስለፈለግኩኝ ቅድም ጋብሪኤልን ሲያነሳው ነበርና እንዴት እንደምትረዱት ብቻ ካልፈለግሽ ችግር የለውም። እሺ ቅድም ጋብሪኤል እናታችን ቅድስት ድንግል ማርያም ኦኬ ለእኛም እናት ናት የሚለውን ነገር ተናግሯልና አለሽ ቮይስ እየሰማሽ ነው? እሺ ቤተክርስቲያን ተብለን እንጠራለን አይደል? ቮይስ እኛ ለምሳሌ ቤተክርስቲያን ተብለን እንጠራለን አይደል? ያው የምዕመናን ስብስብ ቤተክርስቲያን ብለን ከጠራ የቤተክርስቲያን እናት ነች ብለን መያዝ እንችላለን። ያው እናትነቷን አንቺም እናቴ ናት ማርያም እናቴ ናት ብለሽ ስለምታምኚ ማለት ነው። የጌታ እናት ናት ማርያም የሁላችንም እናት ናት የሚል መጽሐፍ ቅዱስ ሚላት እኮ ለምሳሌ ማርያም እናቴ ናት የሚለውን ነገር አታምኝበትም? ማስረጃ አለ ከመጽሐፍ ቅዱስ ታሳየኛለህ እኮ አይደለም። እኔ እኮ ማስረጃ ልገላልጥ አይደለም ማርያም እናታችን የሚለው እኮ ማርያም እናታችን ብጽዕት ሆኗል ነው የማምነው።
ወላዲተ አምላክ ስለሆነ አምላክ ቅድም ጋብርኤል ማርያም እናታችን ናት ብሎ ተናግሯል። ተሳስቷል? ከመካነ ኢየሱስ አኳያ እሱ ጠይቀው የጠየቀውን እሱን ጠይቀው ምን አትጠይቀኝ። እሱን ጥያቄ እኔ ሰላ ራሴ ነው መልሰው ማምነውን ነገር እናታችን ናት የሚል ትምህርት አልተማርኩም እስካሁን በልጅ ውስጥ የጌታ እናት እንደሆነች ወላዲተ አምላክ እንደሆነች በጣም እንደምትወደድ ትውልድ ሁሉ ብጽዕት እንደሚላት እንደዛ ነው ማምነው። ስለዚህ ይሄ መንፈሳዊ እናትነትን ለማርያም አትሰጡም ማለት ነው አይደል? መንፈሳዊ እናት መንፈሳዊ አባት ለማለት ለምሳሌ አውግስቲን ያው በእናንተ በኩል በጣም እንትን የሚለው ስለ ድንግልና በጻፉ መጽሐፉ ላይ የዛ ላይ ያስቀምጣታል። ቅድስት ድንግል ማርያም እናት መሆኗን ደግሞ ይናገራል፣ ለእኛም ጭምር ማለት ነው። እኔ እሱ ላይ ሳይሆን ግን የኔ ጥያቄ ቅድም ጋብርኤል ለምሳሌ ማርያምን እናታችን ናት እናቴ ብዬ ጠራታለሁ ብሎ ሲናገር ነበር። አሁን ካለ መግባትና ሊነግርሽ ይችላል። ሁለተኛው ግን ለምሳሌ ሌሎች ቅዱሳን አሉ። እችን ብቻ ልጠይቅሽና ፈቃደኛ ከሆንሽ ብቻሽ መልሽልኝ። ሙሴ ጸሊም በእናንተም ቀን ተሰጥቶትም ሁሉ ይከበራል አይደል? መታሰቢያ አይደል? መታሰቢያ እሺ፣ እሱ ቅድም እየተናገርኩ ነበር። መጽሐፍ ቅዱስ ላይ ለምሳሌ ሙሴ የሚከበር ከሆነ ስለ ሙሴ ታሪክ ይነበባል። እኔ እስከማውቀው ድረስ እኛ ጋር አይደለም የማወራህ፣ ኢትዮጵያ ያሉት ቸርች ውስጥ አይደለም እያወራሁ ያለሁት። ኦኬ አላውቅም፣ እሱን አላውቅም። ግን ብዙ እምነት አባቶች ባለፈው ጋዴም ሲያሳየን ነበረ። እዛ ላይ እምነት አባቶች ስል ባይብል ላይ ያሉትን ከዛ ደግሞ አልፎ እነ ኢቭን እነ ዮሐንስ አፈወርቅ እነሱም ሌሎችን እነ ኦኔሲሞስ መጽሐፍ ቅዱስ የተረጎሙ ኢትዮጵያ ያሉት ስለ ሙሴ ጸሊም የምታውቂው ነገር የለም? እንደሚከበር አላውቅም በቀን እነዚህን ግን ይከበራል ቀናቸው። የሚከበረው ግን እንዴት ነው የሚለውን ነው እኔ ቅድም ስናገር ትንሽ ተቀባይነት ያላገኘው። እኛ የምናከብርበት ምክንያት አልኩ ታሪክ በማንበብ ነው አልኩ። ሰዎቹ የሰሩት ለምሳሌ እምነት አባቶች ከሆኑ አይደለ አብርሃም እንደዚህ ሰርቷል፣ ሳራ እንደዚህ አይነት ህይወት ነበር የኖረችው የሚለው ይነበባል። ለምንድን ነው አርአያነት ምሳሌ ለመውሰድ? ጴጥሮስ ስለ ጴጥሮስ ቢታሰብ ስለ ጴጥሮስ ይነበባል መጽሐፍ ቅዱስ ላይ ያለው እንጂ ሌላ ነገር የሚደረግ ነገር የለም ነው ሙሴ ጸሊም መጽሐፍ እሱን አላውቅም አልሽኝ፣ አውጥቼ አሳይሻለሁ ከፈለግሽ ምናልባት። ግን ይህን ሁሉም ይከራል ያውቃል። ሙሴ ጸሊም በቀን ተሰጥቶት ላይክ እንደ ሁሉም መታሰቢያ የሚደረግለት ሰው ነው። ቅዱስ አባት እኔ እስከማውቀው ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ያሉ ቸርች ከኦኔሲሞስ ነሲ ውጭ ከቤተ ክርስቲያኒቷ ዓመታዊ በዓል ውጭ የሚከበረው የለም። ስለ ኢትዮጵያ አይደለም የማወራው እኮ ስለ ኢትዮጵያ ነው የማወራው። ኢትዮጵያ ያለው ቤተ ክርስቲያን በአጠቃላይ ስለ ሊተራል ኢትዮጵያም አለ፣ የሊትዋን ቸርች ኢትዮጵያም አለ። ኢትዮጵያም ያለችው ዓለም አቀፍ ናት፣ በየቦታው አለች። አሜሪካም ካናዳም አለች፣ ኢትዮጵያም አለች። በእውነት ሄደህ ማየት ትችላለህ። ለምን አውቄ ሄደህ ማየት ትችላለህ። የትም የኢትዮጵያ ልትራን ውስጥ አይከበርም። የነጮቹ ልትራን ጋር ሊሆን ይችላል። የኢትዮጵያን ልትራን ስለ ኢትዮጵያ አይደለም የሚያወራው የኦርቶዶክስ ቤተክርስቲያን ኢትዮጵያ ያለችው ውጭም ላይ አለች አይደል እንዴ? ዩኬን ብትሄድ አሜሪካን ብትሄድ ካናዳም እንደዛ ነው እያልኩ ያለው። በቃ ያንበቃሻል ወደ ኢትዮጵያ ለምታዞሪያለሽ። ይሄ ምን ይላል ቮይስ? እዛ ያሉት ቸርች የኔ ቸርች አይደለም ብቻዋን ቸርች የኢትዮጵያ አውቃለ አውቃው የኢትዮጵያ ስለዚህ ሉታ ኢትዮጵያዊ ነው። የኢትዮጵያውያን ልትራን ቸርቾችን በውጭ ሀገር ያለውን አውጣ የለም ካሌንደሩ ላይ ኦኔሲሞስ ነሲ ውጭ ዛሬ ልትራን ቸርች በኢትዮጵያ ባለችው ቤተክርስቲያን ሲኖዶስ ስር ያለ ቸርች አይደለም።
አሳይኝ ማስረጃ ነገር ምን አይነት ማስረጃ ፈልገው? የኢትዮጵያ ወንጌላዊት ቤተክርስቲያን ብለህ አውጣ። የኢትዮጵያ ስለዚህ ሉተራን ካልን ስለ ኢትዮጵያ ብቻ ነው የምናወራው እንጂ ስለ ውጭ አናወራም። ኢትዮጵያ ያለው ሉተራን ቅርንጫፍ እንደ አውቃችሁ ነው እናንተ እንደዛ ነው። ለምሳሌ ኦርቶዶክስ ቤተክርስቲያን ኢትዮጵያ ላይ ውስጥ አላለች አይደል እንዴ? ለዓለም ቀረብ ካልሆነ በቃ ዝም ብላችሁ የምናገረው ነገር ግልጽ ነው። በእውነት ትክክል አይደለም። እውነት በቀንነት ካሰብከው ለሉተራን ቤተክርስቲያን በኢትዮጵያኖች አልኩ እኮ ማለት ነው። እሺ መካኒክስ ውጭ አለች እንዴ? ከኢትዮጵያ ውጭ አለች መካኒክስ እንዴ? እነ ዳዊት ነው የድሮ የመካኒክስ ፕሬዚዳንቶች ውስጥ ሌሉ መሰለኝ በሌሎች ሉተራን ቸርች እያገለገሉ ያሉት አይደል? የኢትዮጵያ የሉተራን ቤተክርስቲያን መካነ ኢየሱስ አሜሪካ ውስጥ በየቦታው አለች አሉ። በየስቴቱ አለ። ስማቸው ንገረኝ ፈልጋቸው ለምንሰልፍ ነው ነገር አንቺ እኮ እሷ ያለችበትን ውጭ ነሽ አይደል ወይስ ኢትዮጵያ ነሽ? እዮባ ለምን ተቃለ ዳዊት ሜጆሪ ሲኖድ የሚገለገለው የለም ብለሃል። የኢትዮጵያ የመካነ ኢየሱስ ቤተክርስቲያን ውጭ ሀገር የለም ብለሃል። አሜሪካም አውጣ አንቺ አሳይና ታዲያ ካለ እንዴ አንቺ አለሽ ቸርች ለጋኝ ይወጣው ያንቺ ሲስ አለ መካኒክስ አሜሪካ አለች የኔ ቸርች ውስጥ እኮ አንድ ቸርች እየተከራከረች ነው። አረበኛ አንድ ነገር ብላችሁ ቀጥል። አሁን አንድ ጉግል አድርግ አንዴ። ኦኬ ቀጥል። በዴምቪ ብቻ ሶስት ታወጣልሃለሁ፣ ሌሎቹ ታወጣልሃለሁ፣ ካሊፎርኒያ ያወጣልሃለሁ። አሁን ቶሎ ኦኬ ጉግል አድርግ ማለት ቆይ ለምሳሌ ያንቺ ነገር ቮይስ አንቺ ያለሽበት ምን ቸርች ነው የምትባለው? ውጭ እንዳለሽ ነው ውጭ ሀገር ላይ መካነ ኢየሱስ ቤተክርስቲያናት አሉ ነው እያልኩ ያለው። አንቺ ያለሽበት ቸርች ነው የምትባለው። አንቺ ያለሽበት ቸርች ነው የምትባለው። ከኦነሲሞስ ውጭ የሚከበር የሆነ መታሰቢያ ተደርጎ ካሌንደር ላይ ካለ ታሳየኛለህ። ሙሴ ጸልይ ይሄን ጨርስና ወደ አንቺ እንመለስ። ጨርሰ ሙሉ ለሙሉ ሀሳቦችን ወደ አንቺ እንመለስ። ይሄን ሀሳብ መስከና እንቆያለን። ኖ አይ እሷ ላይ ትቆያለች ልጅቷ ላይ እንቆይ። በጣም ይበዛ ከዚህ በኋላ እንትን አይደለም ተኩል እንትን 5 ተኩል እንጨርሳለን። እሷ ጋር እሺ። እኔ ግን ቀላል ነበር። ቢያንስ ስንት ደቂቃ ማለት ነው? 10 ደቂቃ በኋላ ጠይቅና 1 ደቂቃ ማይፈጅ 30 ሰከንድ አዛንም ስላለ ገዴታ ወይ እኔ እንደዚህ ከአዛን በኋላ እኔ ከፍልሻለሁ። አንቺ በቃ ጨርስና እኔ በታማኝነት ቁጭ ብዬ ከፍቼ እጠብቅሻለሁ። ችግር የለውም። ግን 1 ደቂቃ ብትሰጡኝ ደስ ይለኛል። አንተን ይላል አሁን መሀል አሁን ከገባ አሁን አንቺ ጥያቄ ከገባ እንዴ የረጅም ሰዓት እንፈጃለን። በአንድ ደቂቃ የሚያልቅ ጥያቄ ነው። ምክንያቱም እኔ ካለኝ አንፃር በአንድ ደቂቃ የሚያልቅ ነገር የለም። ስለዚህ ጊዜ እንሰጥሻለን፣ ትጠይቂያለሽ። አይደለም 1 ደቂቃ ያልኩት ለዛ ነው። ይሄ ከመምህራኖች መልስ ብቻ ሰምቼ ነው ለማለት ነው። የምርስ ፍቺ ፈልግ ነው። እናንተ እንዴት ነው የምትፈቱት የሚለው ነገር ኦርቶዶክስ ካሉ እዚህ ያሉ ኦርቶዶክስ አሉ ለማባክ ያረቄ ማጣት ነው ሊበጊት ይቀጥል በቃ ይሻላል። እሺ እኔ ምንሽ ዛይን በቃ ግባ። እሺ መካነ ኢየሱስ ሲያክል ብለህ ግባ። እሺ ሌላ ሰው ይግባ። አንድ ጎብኝ ይግባና እሺ ሲያክል ግባ በቃ። እሺ ሁሉም ቦታ አለ። ሲያክል አለ፣ ኦሃዮ አለ እኮ ማለት የምቢት ወሳለ እኮ አበሾች ያቋቋሙት ነው። ለዚህ እኮ ነው በጣም ብዙ ብቻዎች አለ። መካነ ኢየሱስ እዮባ ተስማማ። ጆ መኮንን
እኔ ጥያቄ እኮ ሲሶ ለምሳሌ ሙሴ ሰሊም በሉተራን ቸርች ይከበራል። አሳይቼሻለሁ ቅድምም። ለምሳሌ በዛ ሉተራን ቸርች ኦገስት 28 ላይ ታሳቢ ተደርጎ የሚውለው ቅዱስ ሙሴ ሰሊም ነው። ኦኬ ይህንን አንቺ ነሽ አላውቅም ያልሽ እንጂ አብዛኛው ሉተራን ያውቃል። ቅድም የጠየኩሽ ምንድነው መካነ ኢየሱስ አሜሪካ ልጅ የለችም ዊ ዶንት ኬር ምንም አይመለከተኝም ማለት ምንም አያገባንም። እውነት ለመናገር ግን አንቺ ያለሽባት አሁን ያለሽባት ቸርች ስሟ ምንድን ነው? እሷን ከነገርሽ ምናልባት የእሱን ሰርች አድርገን አውጥተን ከሙሴ ሰሊም ጋር ማየት እንችላለን። ሀሳቡ ግን ምንድነው? ሙሴ ሰሊም በሉተራን ቸርች ይከበራል ወይስ አይከበርም ብዬ ስጠይቅሽ አላውቅም ነው ያልሽኝ። በቃ ሌሎች የሚያውቁ ሲመጡ እንጠይቃለን ጥያቄዎቻችን። እንደዛ ከሆነ ከዛ ከአንቺ ጋር ያለውን ነገር ጨርሰናል። እሺ ማለት ዳሪ ስለዘጋ ገባ ብዙም መከራከር እኮ አያስፈልግም ማለት መከራከር ሳይሆን እኮ ኤልሲኤምኤስ ሊኖር ይችላል። እሰማቀው ግን በኢትዮጵያ ሉትራን ቤተክርስቲያን ውስጥ የተዋቀሩ ቅርንጫፎች ያሉ ውጭ ሀገር ዩሮፕ በለው አሜሪካ፣ ካናዳ ውስጥ ሁሉም ቦታ ያሉት እንደዛ አይነት የመታሰቢያ ቀን አለ ብሏል። ቴንኪው በቃ ጨረስን። ከእናንተ ከሉትራን ጋር ጨረስን። እሺ አየባዬ ሲሶ ጨረሳችሁ ወይስ? ጨርሰናል። ጥያቄሽን ልስማና ጥያቄ መስማት ራሱ ከፋሰለ ጥያቄሽን ነው። ጥያቄ ካሜራ ከፍቼ ባቀርብ ደስ ይለኛል። በማስረጃ ካሜራው እኮ ቤቴ ኮንዲሽናል ከኔ ጋር ጨረሳችሁ ያለ ነው እኮ። ጥያቄ ኮንቴንቱ ምን ላይ ነው? ካሜራ ከመክፈትሽ በፊት ነው። ጥያቄ ልትቀበሉኛለች? ካሜራዬን ልክፈትና ጥያቄን አንብቤ እዛ ላይ ያለኝን ጥያቄ ላውጣና እኮ። ጥያቄ ምን ላይ ነው? ጥያቄ ምን ላይ ነው? ኦርቶዶክስ የሚያምኑበት ነው፣ ክርስትና ላይ ነው በአጠቃላይ። እሺ ማንም መልስልኝ ፌስ ቆይ ሌላ መላሽ ለምንድነው ማዛዛር የተፈለገው? ሲሰው ቀጥታት ይሄን አቅርቢ ወይ እኮ አንብቤ ልጠይቅ እያልኩኝ እኮ ነው። ኦርቶዶክስ ነው እኮ አንብቢውና ይኸውልሽ ከምናውቀው ከሆነ ይኸው እንደዚህ ብለን መልስልሻለን። ማናውቀው ከሆነ ደግሞ አንቺ ራስሽ ልታጥንተሽ ትመልሽልናለሽ። ምን ችግር የለም። ውሸታማት እንዳትል አንብቢውና ለማንበብ ህዝቡ እንዲያው ውሸት እንዳይመስለኝ ልክፈትና እሺ ገበጃ እሺ መዝገበ ጸሎት ላይ የጸሎት ክፍሎች ላይ ያገኘሁት እና መጽሐፈ ባርቶስ ላይ ያገኘሁት እና ባርቶስ 8 ላይ የአምላክ ስም ተብሎ ይገራልና ሙሉ ላምብሎና ፍቹን እንድትናገር አረባ እሺ ሙስሊም ሻለ ሙስሊም ናታ። ስለዚህ ከአንቺ ጋር በጸሎት መጽሐፍ የምናወራበት ምክንያት ምንድን ነው? ጥያቄ ፈጥሮብኝ ነው። እናንተ ስለምታምኑበት መጽሐፈ ባርቶስን ትጸልይዋለሽ? ጥያቄ ሳላቀርብ ለምንድን ነው መጽሐፈ ባርቶስን ትጸልይዋለሽ ወይ? ኦኬ አንድ ሰው ስለሚያምን ካላመነበት ጥያቄ መጠየቅ አይቻልም በኦርቶዶክስ እምነት አይደለም። መጽሐፈ ጸሎት ነው። ኦኬ ከመጽሐፍ ስለምታምኑበት እኛ ስለምናምንበት አንቺም ጥያቄ ላቀርብና ትክክል አይደለሽም አትጸልዩም አይደለ? መጽሐፍ ባርቶስ አንተ ስለምትጸልይ ጥያቄ ፈጠረብኝ። እዚህ ጋር የአምላክ ስም ተብሎ የየ ታታ ቱቲ ያለ ፍቹን ንገረኝ ነው። ሌላ ምን አለው? ምን ትላለህ? ምን ችግር አለው? ለፍልፌ ሳይሆን አንተ ስለምታምንበት ነው። ግዴታ እኔ ማመን የለብኝም። አንተ የምታምንበትን እንድትፈታልኝ ፈልጌ ነው። እና ምን ይላል መሰለህ? እሱም በዚህ ቃል ይሰማሃል። እናንተ ኦልሬዲ ስትጸልዩ ዲኮስ ተጽኮፖ ኮ
ኮኪያ ጥናዊ ሬዋ ወትድግም ዳሌጥ ቡ ሴዶ ምናምን ይልና ስሙ ዳውሄ ፈኤሃ ሰምተንሻል። አሁን በሱ ብቻ ሳይሆን በተለያዩ መጽሐፍቶች ላይ ህቡ ስሞች ናቸው ተብሎ የተገለጹ አሉ የጸሎት መጽሐፍ ላይ። እነዚህ የጸሎት መጽሐፍት እንጂ የዶግማ መማሪያ ወይም የዶግማ መግለጫ አይደሉም። አና ላልኩም ጸሎት መሆኑን አውቃለሁ። ትርጉሙ በቃ አሁን መልሱ አንተ ነው። አሁን ስላልሆነ ውይይት አይደለም እኮ ውይይት አይደለም። እነዚህ ነገር ምንድናቸው ብለሽ ጥያቄ ጠየቅሽ፣ እነሱ መልሳቸውን ይሰጡሻል። እኮ የጸሎት መጽሐፍ ነው ይለኛል። ይሄ አውቃለሁ እኮ ልሽቲ አሁን መልሱ መቼም አንቺ በምትፈልጊው አይደለም የሚመለስልሽ። እነሱ ይመልሱ፣ ከዛ አንቺ ስሚ፣ ከተቀበልሽ ተቀበልሽ፣ አልተቀበልሽም የአንቺ ነው የሚሆነው ማለት ነው። እዮብ ቀጥል። የሚታርጉ ነው። እሺ ያው ክርክር ከሆነ መከራከር ይቻላል። ግን ከራስ ማለት የእሷን እምነት ጥያቄ ውስጥ ከተል ማለት ነው። ጥያቄን ያለኝ እምነታችሁ ላይ ከሆነ ግን በቃ እኛ ልንመልሰው፣ ስለዚህ መስማትና ያንን ተቀብሎ መውጣት ነው። እመኛ አልተባልሽም ሚት አድርጊ ስብስራ ተውሪታል ሚት አድርግሽ አዳምጭ። ያንቺን ሀሳብ የሚጠይቅ ጉዳይ አይደለም እኮ ጥያቄሽን ጠየቅሽ። አሁን የኛ ሀሳብ ነው የተሰማ ያለው። ስለዚህ ዝም ብለሽ መስማት ብትችይ ጥሩ ነው። ስለዚህ እነዚህ ነው በሳቸው ግን ከማውራት በፊት የጸሎት ነው እንዳትለይ ደግመህ ነው ለምን ላውራ ነው አንዴሽ ብዙ አላወራም እና ክፉ ታናግራላችሁ። እነዚህ ነው የመሳሰሉት የጸሎት መጽሐፍት ላይ ህቡ ስሞች አሉ። ህቡ ስሞች ናቸው እነዚህ በተለያዩ ቋንቋ ጥንት ላይ በነበሩ ቋንቋዎች የተለያየ ትርጉም ያላቸው ማለት ነው። የተለያየ ትርጉም ያላቸው መጽሐፉ ላይ ትርጉማቸው ያልሰፈረ ግን ደግሞ ህቡ ስሞች ናቸው። አለቀ። መጽሐፉ እሱን ነው የሚናገረው። ህቡ ስም ብሎ ነው የሚጀምረው። በአምላክ ህቡ ስሞች ብሎ ነው የሚጀምረው። በእምነት የሌለ ትርጉሙን ማወቅ በዛ መጸለይ ምናምን አይገደድም። ምክንያቱም ዶግማ አይደለም። ስለዚህ እሱን ማወቅ ነው። የኛ እምነት በዚህ ላይ ያለን ይሄ ነው። እዚህ ላይ ብቻ ሳይሆን የተለያዩ መጽሐፍቶች ላይ አለ። ጥያቄ የሚፈጥርባችሁ ከሆነ የኛ የጸሎት መጽሐፍ ነው። ቃላቶቹ ጥንት ላይ ትርጉም አላቸው። የተጻፉት መጽሐፍቶቹ ጥንት ላይ የተጻፉ ናቸው። ለምሳሌ ዕብራይስጡን ብንመለከት ጥንት ላይ አናባቢ ያልነበረው ነበር አይደል? ጥንት ላይ። ስለዚህ እያንዳንዱ ቃል የየራሱ ትርጉም ነበረው። ዛሬ ላይ ደግሞ በአናባቢ ምናምን የምናውቀውን ዕብራይስጥ እናውቀዋለን፣ ግሪኩንም እንደዛው ማለት ነው። የኛ የጸሎት መጽሐፍ ነው። በዛ በጸሎት መጽሐፍ ላይ እንደዚህ አይነት ቃላቶች አሉ። ቃላቶቹ ህቡ ስም ይባላሉ። ትርጓሜያቸው ደግሞ ጥንት ላይ የነበረ ነው። ከእምነት ውጭ ያለ ሰው የማመን ግዴታ የለበትም። በዛ የመጸለይ ግዴታ የለበትም። ዶግማችን አይደለም። ከሃይማኖት ጋር የሚገናኝ ነገር የለውም። ከሃይማኖት ጋር ነው ያልኩት። ከጸሎት ጋር የሚገናኘው በጸሎቱም ወቅት ግዴታ አይደለም። አሁን ጸሎተ ባርቶስን መጸለይ ግዴታ አይደለም። ጨርሻለሁ። ሲሰው ከታች አስገባችኋለሁ። ዩቲዩብ አይላንም አስገባችኋለሁ። አሁን እንትኑ ነው ውይይት አይደለም። ለምሳሌ እናንተ ቤት ለምሳሌ ሰው መጥቶ እስልምና ላይ ከጠየቀ በቃ ጥያቄ ልጠይቅ ብሎ ከመጣ ጥያቄውን ይጠይቃል። የእናንተ ውሳኔዎች በራሳቸው እምነታቸው ሃይማኖታቸው በሚፈቅድላቸው መንገድ ይመልሳሉ። አሁን ውይይት ሲሆን ግን ሰው ሊጨቃጨቅ ብሎክ አታርጉ ነው ቤት በቃ ሚዩት በቂ እኮ ነው። ብሎክ አታርጉ ብሎክ አታርጉ ሰው ነው። እነዚህ ቃላቶች እንግዲህ ከመጽሐፍ ካመጣች እነዚህ ቃላቶች ግን ቁርአን ላይ
ቁርአን ላይ አለ። እየጠየኩኝ ያለው ስለ ቁርአን ነው። ይኸው አሊፍ ላም ሚም ይላል። ምንድነው ትርጉሙ? አሊፍ ላም ሚም። ኦኬ ስትይ ይሄ ምንድነው ትርጉሙ? አሊፍ ላም ሚም ታያለሽ አይደለ? ኤቭሪዴይ ይሄ ሱረቱል በቀራ ላይ ቁጥር 1 ላይ የሚገኝ ነው። ምን ማለት ነው? አሊፍ ላም ሚም ምን ማለት ነው? ይሄ አንድ ሱራ ላይ ብቻ አይደለም። ሱራ 3 አንድ ላይ አለመ አሊፍ ላም ሚም አላውቀውም ሃይማኖት ላይ ያለው አለመ ምንድን ነው? ይሄ ሞት ለመደራረግ ምናምን እንደዚህ አይነት ሀሳብ ይዞ መምጣት እኔ እንትን አይደለም። እንደዚህ አይነት የመመላለስ ፍላጎትም የለኝም፣ መሰዳደብም ማለት ነው። እና ለንግግር የሚጋብዝ አይነት ነገር አየሁ። የእኛን መልስ መልሰናል። ይኸው ለምሳሌ እዛ ጋ የሰፈሩትን ቃላቶች ህቡ ስሞች ናቸው። ትርጉማቸውን ይኸው አላውቅም። ለምሳሌ አላውቅም ብያለሁ። ያንቺን መልሽ። ይኸው እኔ አላውቅም ብያለሁ። አሁን እዮባ የጠየቀውን ጥያቄ መልሽ። አላውቅም ካልኩኝ መልስልኛ አይባልም። አላውቅም መልስ ነው አይደለ? ሲሶይ መልስልኛ ማለት የቃላት ድግግሞች ነው። አሁን ግቢና አላውቅም ስላልኩ ነው ተጠይቄ የነዛን ቃላት ትርጉም አሁን ያንቺን መልሽ። ትርፍ ቃላቶችን እንዳትጠቀሚ። ቁርአን እንግዲህ ቁርአን እንደተሰበከ እንግዲህ ቁርአን እችኛዋ ምን በተደጋጋሚ የሱራዎች መጀመሪያ ላይ እነዚህ ቃላቶች ተቀምጠዋል። ምንድን ናቸው? አሊፍ ላም ሚም ምንድን ነው? አሊፍ ላም ሚም ኤቭሪዴይ ይሄንን ትሉት አላችሁ አይደለ? ምንድነው ትርጉሙ? እንግዲህ ምንድን ነው ሙፈሲሮች ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው እያለ የተለያየ ሀሳብ ይሰጡት ግን ተቀምጧል። ይኸው ቁርአን ምንድነው ትርጉሙ? ዩቲ እንኳን ደህና መጣሽ። እሺ ቀጥል። እንደ ቲቶ ስለሆነ መሰለኝ ያው እየተሰማ ካለ ከታች አይ ቲንክ እየታያቸውም አይደለም። ሱራ 31 ሱራ 32 እንዲሁም ሌሎች ሱራዎች ላይ አለ። ይሄኛው ምንድነው ትርጉሙ ስንላክ ሙፈሲሮቹን አምጥታ እንደዚህ ነው ያላህ ስም ነው ያላህ ስም የመጀመሪያዎቹ ስም ናቸው እነዚህ ናቸው ብላ ነው የምታገጣጥማቸው። እኛም ያንን አናውቅም። የአምላክ ስም ነው እንኳን ብንልሽ እነዛን ያው ልክ እንዳስቀመጥሽው ብንልሽ እንኳን ምንም እኮ ሊያሳፍርሽና ሊያስቅሽ የሚገባ ነገር አይደለም። ያማ ካሳቅሽ ይሄ ሊያስቅሽ ይገባል። አሊፍ ላም ሚም ብለሽ ትናገሪያለሽ አይደል?
ለምን ምስኪን ምንም የሚያስቅሽ ነገር የለም። አሊፍ ላም ሚም የአምላክ ስም ነው። ኦኬ አምላክ ላም ነው ስሙ ማለት ነው። ኦኬ እንደ ትልቅ እና መታሽ አይነት ነገር የጸሎት መጽሐፍ አምጥተው ፊት ለፊት ልክ ውዢው ምናምን ነገር ይላል አይነት ብሎ እንደማስቀመጥ። ኦኬ ይሄው ፍቺ አሁን ዩቲ ገብተሻል። እንኳን ደህና መጣሽ። ምንድነው ትርጉሙ የዚህ? እሺ ነው ወይ ያታውቁኝ እንትና እንትን ይደብራል ሲሱ ያስተጋባ። እሺ አሁን ምን አለ መሰለህ እዩ መኮንን ያንን አላምንበት ማነው የጸሎት መጽሐፍ ስለሆነ ምናምን አናውቅም ካላወቀው ሰቆቃወ ኤርምያስ ላይ ቤት ጋሜል ዳሌጥ የሚል ትርጉሞችን መልስልኝ። እነዛ ምንድን ናቸው? ጤፍ ዮዲ ምናምን እነዛ ካፍ ምናምን ያን አላውቀውም ስላልከው ሁለተኛ ጥያቄ አይደለም። ያን አታውቀውም ሁለተኛ ጥያቄ ሳይሆን ሰቆቃወ ኤርምያስ ላይ ያለ ምንድን ናቸው? ወደዚህ መልስልሃለሁ፣ ችግር የለብኝም ልንገርህ። ስለዚህ መልስሽና ከዛ ደግሞ የመጽሐፍ ቅዱስ ነው መልስልሻለሁ። ያ የጸሎት መጽሐፍ ነው ካልክ እዚህ ላይ ሰቆቃወ ላይ ያሉት መልስልሻለሁ። እነዚህ ምንድን ናቸው? መልስልኝ ፕሊስ መልስልኝ እንዴ። እኔ ሰላም ነኝ። ደህና ነሽ? በቃ አሁን መልሽልኝ። ለመወያየት አድርጉታ። አንድ ጥያቄ ጠይቃ ነበር አይደለ? ከዛን እኛ መለስን። አላውቀውም ነው ያልከኝ መጽሐፍ ምን ይሰራልሻል ካልከኝ መጽሐፍ ላይ በቃ አለ መጽሐፍ አይደለም። ምን ይሰራልሻል ብቻ አይደለም ያልኩት፣ አላውቀውም ብዬሻለሁ። ሰው እኛ መለስን። አንተ አታውቅም ማለት የማያውቅም ማለት አይደለም። በቃ እዚህ ጋር እዩም አላውቀውም ብሎሻል። በቃ ያለው እሱ ነው። ስለዚህ አሁን ማለት ከሌላችሁ ሃይማኖታችሁ ላይ ነው የማይሞች ነብይ እንደተባለው እንደ መሐመድ ኢየሱስ ደግሞ የደንቆሮች አምላክ ነው። ማስረጃ ከፈጅ ማስረጃ ከፍታለሁ የጌታ ሰው እኔ ከፍታለሁ ማስረጃ እንደዚህ ብለሽ ኢሳ ላይ ተናገርሽው አንቺ እኔ ኢሳ አለይሂ ሰላም እንደናንተ ነው እንጂ እንደኛ የተከበረ ነው። እናንተ ኦሬዲ ስላዋረዳችሁት ሚካርጊ ማስረጃ ብሉኝ። ይሄው ላውራ እንጂ እኔ የደንቆሮ አምላክ ነው ስላውቄ አይደለም። ይሄው የአቡነ ገድላ የአቡነ ሀብተማርያም መከራከሪያ አይደሉም ማለት አይደለም። ገድላት ታምንበታለህ። ኦርቶዶክስ ነህ አንተ። ጌታም ኃይል የምሰጥህ እኔ ነኝ። ላምኖላምሶይት ነው። ጌታም ኃይል የምሰጥህ እኔ ነኝ። እውርን መከራከሪያ አይደለም። ዘጋው ማስረጃ ብለህ ስታውቃለህ። መከራከሪያ አይደለም። ገድል አትቀበለውም። ከኔ ጋር ልታወሪ በገድላት አልከራከርም። ኦኬ በገድላት አልከራከርም። ማስረጃ ብሎ ለምን ያፈርኛል? ማስረጃ ደንቆሮ ካልሆንሽ በገድላት አልከራከርም። እውር ነኝ እያለ ነው። እኔ እውር ነኝ እያለ ነው። ጴንጤ ነው አይቀበለውም። ጴንጤ ነው ካልተቀበላችሁ ኦርቶዶክስ ከሆናችሁ ትቀበላላችሁ። ሲጀመር ሴት ልጅ በማህበር ዝም ይትበል ይላል። ትንበያንች ወንዶች ያው ሴት ልጅ በማህበር ዝም ይትበል ወንዶች ያው አለቃ የሆነ ወንድ